ባጭሩ ገደብ የሰው ልጅ ሊማርም ይችላል ላይማርም ይችላል። ያ የሚወስነው እሱ ነው። ግን ቅጣት ገደብ ደግሞ ካለ ያለፈውን ነገር ረስቶ አዲስ ህይወት ሊጀምር ይችላል። ሰውየው ወደ መደበኛ ማህበራዊ ህይወቱ ሊመለስ ይችላል። አንድ ጽኑ ማስጠንቀቂያ ቢሰጠው ይሄ ሰው ሊታረም ይችላል ተብሎ ሲታመን የፈተና ጊዜ ለምሳሌ 3 አመት ሰጥቷል። በ3 አመቱ ጊዜ ውስጥ ይሄ ሰው ሌላ ወንጀል አልመስራቱም፣ ሌላ እነዚህ የጠባይ አመራር ደንቦችን አለመጣሱን፣ ወደ መደበኛ ማህበራዊ ህይወቱ መመለሱን እነዚህ ነገሮች ማን ነው የሚከታተላቸው? ወደፊት የልብ እንዲሰማው ሊያደርገው ይችላል። የቅጣቱ ቅለት ማለት ነው። ለምሳሌ የገንዘብ መቀጮ ቢሆንና የሚቀጣው ቅጣት 500 ብር 1000 ብር የሚቀጣ ቢሆን ይሄ ሰው ቅጣቱን ማወቁ ወደፊትም እንዳይታረም ምክንያት ሊሆን ይችላል። ኢቭን ራሱ አይደለም ከፍሎ ታርቆ ለመታረቅ ያደረገውን ጥረት ሁሉ ራሱ ፍርድ ቤት አስቀርቦ ምስክር ሰምቶ ራሱ ሊወስን ይገባል። በዛ መልኩ መታየት አለበት። ይሄ ጥረት በሚቻለው መንገድ ሁሉ የሚለው አገላለጽ የሱን መጸጸት የሱን ለመካስ ያለውን ፈቃደኝነት ዝግጁነት ለማሳየቱን ነው እንጂ ሌላኛው ወገን እርቁን መቀበል አለመቀበሉ አይደለም መስፈርት ነው። ከሱ አንፃር ነው ቅጣቱ ከሚገደብለት ሰው አንፃር። ግን በዚህ ሂደት ውስጥ ደግሞ ከተቻለ ተበዳዮች ቢካሱ አብረው ጎን ለጎን ተግባራዊ ይሆናሉ። ባደረኩት ነገር በጣም ተጸጽቻለሁ፣ አጥፍቻለሁ፣ ይቅር በለኝ ቢልህ ነው ላንተ ልባዊ የሆነ ይቅርታ የሚመስልህ ወይስ አይ እኔ ጥፋት አጥፍቻለሁ ብዬ አላምንም ግን በድለኛል ብለህ ካሰብክ ግን ይቅርታ። አልዬ እንግዲህ ዛሬ ቅጣትን በገደብ ስለማቆም ወይም ደግሞ ብዙ ሰው ስለማይረዳው ኮንሰፕት ብዙ ሰው አይረዳውም ስል ገደብ ሲባል ምን ማለት ነው የሚለውን ቅጣትን በገደብ ማቆም ማለት ነው የሚለውን ብዙ ሰው አይረዳውም። ይሄንን በተመለከተ የቅጣት አፈጻጸም አንዱ ስልት ነው። በደንብ እንወያይበታለን። ቴክኒካል የሆኑትን ነገሮች መስፈርቶቹን በደንብ አድርገን ሰፊ ውይይት እናደርግባቸዋለን። እንዴት ነህ? በሚገባ ደህና ነኝ ቶሚ አለሁልህ። ከብዙ ጊዜ በኋላ እንደገና ተገናኘን። በጣም ከብዙ ከአንድ 3-4 ሳምንት ይሆናል በኋላ ተመልሼ መጥቻለሁ። ለጤና ደህና ነህ? ለጤና ደህና ነኝ። በጣም አሪፍ። ቅድም እንዳልኩት ዛሬ የምንወያየው ቅጣትን በገደብ ማቆም ወይም ደግሞ ባጭሩ ገደብ ቅጣትን መገደብ ስለሚለው ነገር ነው የምንወያየው። ስለ መርሁ፣ ስለ ምንነቱ፣ ስለ አፈጻጸሙና ስለ ዝርዝር መስፈርቶች እንወያያለን። ግን ወደዛ ዝርዝር ሁኔታ ከመግባታችን በፊት እስኪ ቅጣትን በገደብ ማቆም ወይም ገደብ ማለት ምን ማለት ነው ከሚለው እንጀምር። እንግዲህ እኔ እስከማውቀው ድረስ የቅጣት ገደብ ማለት የቅጣት ማቅለያ እንደማለት በሚል ወስዳለሁ። የቅጣት ገደብ ብዙ አይነት ቅጣቶች አሉት። የቅጣት ገደቡ ያው እንደ ቅጣቱ አይነት ነው። ሊጨምርበትም ይችላል፣ ሊቀንስበትም ይችላል። እንደ ውሳኔው አሰጣጥ ሂደቱ ነው። የቅጣት ገደብ የሆነ ወንጀል ከሰራ በኋላ እንዳይታሰር በውጭ ሆኖ እንዲከታተል ይደረጋል መሰለኝ። ቅጣት ገደብ ማለት በየትኛውም ሁኔታ ውስጥ ሆኖ ወንጀል ሳይሰራ በቃ ራሱን ከየትኛውም ወንጀሎች ነፃ ሆኖ መቆየት። ያው እንግዲህ ገደብ የቅጣት ገደብን በተመለከተ አንድ የሆነ ወጥ የሆነ ትርጉም አልተሰጠውም በወንጀል ህጋችን ላይ። ነገር ግን ያው አጠቃላይ ተመልካቾቻችንም ለአድማጭ ተመልካቾቻችን ቀለል ባለ መልኩ ባጭሩ የቅጣት ገደብ ማለት ምን ማለት ነው? አንድ ሰው በሆነ ወንጀል ጥፋተኛ ተብሎ ከዛ በኋላ ቅጣት ከመወሰኑ በፊትም ሊሆን ይችላል ወይም ደግሞ ቅጣት ከተወሰነበት በኋላ የዛን የቅጣት አፈጻጸም በተመለከተ ለዛ ሰው የሆነ የፈተና ጊዜ ቢሰጠው ያ ሰው ሌላ ጥፋት ከማድረግ ይቆጠባል፣ እንዲሁም ወደ መደበኛ ህይወቱ ማህበራዊ ህይወቱ ይመለሳል ተብሎ ሲታመን ያ ቅጣት ሳይፈጸም የተወሰነ የፈተና ጊዜ ይሰጠዋል። 1 አመት ነው፣ 2 አመት፣ 3 አመት፣ ሚኒመም 2 አመት ነው፣ ማክሲመም እስከ 5 አመት ድረስ ሊሄድ ይችላል። ያ የፈተና ጊዜ ይሰጠውና በዛ የፈተና ጊዜ ውስጥ ሌላ ወንጀል አስቦ ካልፈጸመ ቀድሞ ጥፋተኛ የተባለበት ወንጀል ሊያስከትል የሚችለውን ቅጣት እንዲቀርለት የሚያደርግ ስርዓት ነው። ባጭሩ ይሄ ነው የቅጣት ገደብ ማለት።
አወሳሰብኩት እንዴ? በጣም አሪፍ በጣም አሪፍ ነው። ግልጽ ነው። ያው ቴክኒካል ስለሆነ አገላለጹ የአማርኛው ራሱ ይከብዳል። ቅጣትን በገደብ ማቆም ሲል ወይ ገደብ ምናምን ሲባል ብዙ ሰው አንደርስታንድ አያደርገውም። አመክሮም ይመስለዋል። ልክ ነህ። እና ከብዙ ኢቭን ከዋስትናም ጋር ያቀላቀሉ ማስጠንቀቂያም ይመስለዋል። እንደዛ ማስጠንቀቂያ ነው። በእርግጥ የማስጠንቀቂያ ኤሌመንት አለው፣ ግን ዝም ብሎ ማስጠንቀቂያ መክሮ መልቀቅ አይነት ነገር ደግሞ ዛት ማችም ሲምፕል አይደለም። ስለዚህ ቴክኒካል ነው። በሂደት ስናየው ምንነቱን እየተረዳ ነው እንሄዳለን። ስለ መርሁ እናውራ። አለ ምንድን ነው ቅጣትን በገደብ ለማቆም መሰረታዊ መነሻ ምክንያቱ ምንድን ነው? መሰረታዊ የሆነው መነሻ ምክንያቱ ምንድን ነው? ያው ፍርድ ቤቱ ቅጣቱ ቢገደብ ወይም ደግሞ ሳይፈጸም ተገድቦ ቢቆይ፣ ለጊዜው ተገድቦ ቢቆይ አንደኛ ሰውየው ሌላ ጥፋት ከማድረግ ይታረማል ተብሎ ሲታመን፣ ሁለተኛ ደግሞ ሰውየው ወደ መደበኛ ማህበራዊ ህይወቱ ሊመለስ ይችላል። አንድ ጽኑ ማስጠንቀቂያ ቢሰጠው ይሄ ሰው ሊታረም ይችላል ተብሎ ሲታመን ነው የቅጣት ገደብ የሚነሳው ወይም ደግሞ የቅጣት ገደብ የሚሰጠው ወይም ቅጣቱ ሳይፈጸም እንዲገደብ ሊደረግ የሚችለው በዚህ ምክንያት ነው። እንግዲህ ይሄ አጠቃላይ የወንጀል ህጉ ዓላማም ከቅጣት ዓላማም አንጻር ስናየው እነዛን የሚደግፍ ነው። የወንጀል ህጋችን ዓላማም የቅጣት ዓላማውም አንድን ሰው ማስተማር፣ ሌሎች መሰል ወንጀል አድራጊዎችን ደግሞ እንዲማሩ ማድረግ ነው እና አጠቃላይ ዓላማውን ስናይና የቅጣት ገደብም ይህንን መሰረት አድርጎ ወይም ደግሞ እንደዛ ሲታመን ነው የቅጣት ገደብም ሊሰጥ የሚችለውና መሰረቱ ወይም መርሁ ያ ነው። ቴንኪው አሊ። እንግዲህ መርሁ ከሆነ የቅጣት ገደብ አይነቶች ወይ ደግሞ ቅጣትን በገደብ የሚቆምባቸው ሁኔታዎች አይነቶቹን እንመልከት። እንግዲህ እነዚህ ሁለት አይነት የቅጣት ወይ ደግሞ ጥፋተኝነትን በገደብ ማቆም፣ ቅጣትን በገደብ ማቆም የሚሉ ሁለት አይነት አፈጻጸሞች አሉት። የመጀመሪያው የጥፋተኝነት ውሳኔ ከተሰጠ በኋላ ቅጣቱ ሳይወሰን የፈተና ጊዜ መስጠት ነው። በዛ የፈተና ጊዜ ውስጥ ጥፋተኛው ወይም ወንጀል የፈጸመው ሰው ከተማረ መልካም ፍሬ አስገኝቷል፣ ታርሟል፣ ስለዚህ ይበቃዋል ብሎ ፍርድ ቤቱ ካመነ አንደኛ ቅጣቱ አይወሰንበትም፣ ሳይወሰን በዛው ይቀራል። ሁለተኛ ቀድሞ ጥፋተኛ የተባለበት ውሳኔም ይሰረዛል፣ እሱም አብሮ ቀሪ ይሆናል። ስለዚህ ከወንጀለኞች ሪከርድ መዝገብም ቀሪ ይሆናል፣ ወንጀሉም ድርጊቱንም እንዳልፈጸመ ይቆጠራል። ሁለተኛው ጥፋተኛ ይባላል በተመሳሳይ። ከዛ በኋላ ግን ቅጣቱ ይወሰናል። ቅጣቱ ከተወሰነ በኋላ ግን ወደ ማረሚያ ቤት ሳይላክ በሚሰጠው የፈተና ጊዜ ውስጥ መልካም ፍሬ ወይም መልካም ጠባይ መሆኑን፣ መማሩን፣ መሻሻሉን፣ በመልካም ጠባይ እንደሚመራ ማረጋገጫ ማግኘቱን ፍርድ ቤቱ ሲያገኝ የተወሰነው ቅጣት ደግሞ ሳይፈጸምበት በዛው ቀሪ የሚሆንበት ነው። በዚህ ጊዜ የጥፋተኝነት ሪከርዱ እንደተመዘገበ ይቀራል። ነገር ግን ቅጣቱ ሳይፈጸም ቀሪ ይሆናል ማለት ነው። በሁለቱ መካከል ያለውን ልዩነት እንመልከት። አለ እስኪ ምንድነው ልዩነታቸው? መልካም እንግዲህ እንዳልከው የገደብ አይነቶች እነዚህ ሁለቱ የገደብ አይነቶች ቅጣት ከመወሰኑ በፊት የሚሰጠው ገደብና ቅጣት ከተወሰነ በኋላ የሚሰጥ ገደብ ብለን ጠቅለል አድርገን በሁለት እንከፍላቸዋለን። ቅጣት ከመሰጠቱ በፊት የሚሰጠው ገደብና ወይም ደግሞ ቅጣት ከመወሰኑ በፊት የሚሰጠው ገደብና ቅጣት ከተወሰነ በኋላ የሚሰጠው ገደብ ልዩነታቸው ምንድነው? አንደኛ መስፈርታቸው። ሁለቱም በተለይ ደግሞ ቅጣት ከመወሰኑ በፊት የሚሰጠው ገደብ የራሱ የሆነ ልዩ መስፈርት አለው። ያ መስፈርት ምንድነው? ጥፋተኛ የተባለበት ሰውየው ወይም ወንጀለኛው ጥፋተኛ የተባለበት ወንጀል በመቀጮ በግዴታ ስራ ወይም ደግሞ ከ3 ዓመት በማይበልጥ ቀላል እስራት የሚያስቀጣ መሆን አለበት። እንግዲህ ቀላል እስራት በልዩ ሁኔታ ኖርማሊ ቀላል እስራት እስከ 3 ዓመት ነው። ነገር ግን በልዩ ሁኔታ እስከ 5 ዓመት ሊሄድ ስለሚችል
ከ3 ዓመት በላይ በሆነ ቀላል እስራትም ቢሆን የማያስቀጣ ወንጀል መሆን አለበት። ስለዚህ እነዚህ ከተሟሉ ወይም የሚያስቀጣው ቅጣት ይሄ ከሆነ ፍርድ ቤቱ ቅጣቱን ከመወሰኑ በፊት ገደብ ሊሰጥ እንደሚችል ያስቀምጣል የወንጀል ሕጋችን። ይሄ የሆነበት ዓላማ ምንድነው ነው አሁን ዋናው መታየት ያለበት። ምክንያቱም ገደብ ዝም ብሎ መገደብ ከሆነ ቅጣቱን ወስኖ መገደብ ይቻላል። ቅጣቱ ሳይወሰን የሚገደብበትን ልዩ ሁኔታ ያስቀመጠው ሕጉ እኔ እንደሚመስለኝ አንዳንድ ጊዜ ቅጣቶችን ለወንጀለኛው ወይም ደግሞ ጥፋተኛ ለተባለው ሰው መወሰኑ ምናልባትም ከቅጣቱ ቅለት አንጻር ለዛ ጥፋተኛ ለተባለው ሰው ወደፊት የልብ እንዲሰማው ሊያደርገው ይችላል። የቅጣቱ ቅለት ማለት ነው። ለምሳሌ የገንዘብ መቀጮ ቢሆንና የሚቀጣው ቅጣት 500 ብር 1000 ብር የሚቀጣ ቢሆን ይሄ ሰው ቅጣቱን ማወቁ ወደፊትም እንዳይታረም ምክንያት ሊሆን ይችላል፣ ወይም ደግሞ የልብ ሊሰማው ይችላል። ስለዚህ ሰውየውን እንትን ላይ መጣል ነው ማለት ውጤቱን ወይም የመጨረሻ ቅጣቱን አለማወቁ ምናልባትም ሰውየውን የተሻለ ጠንቃቃ እንዲሆን ያደርገዋል ተብሎ ስለታሰበ ይመስለኛል። ለምሳሌ አንዳንድ ጊዜ አጋጥሞ ያውቃል ብዬ አስባለሁ። በእርግጠኝነት ሰዎች ለምሳሌ ስድብ ተሰደብኩ ወይም እንትን አልኩ ብለው አቤቱታ ይዘው ይመጣሉ። ብዙ ጊዜ ስድብ ያው በግል አቤቱታ አቅራቢነት የሚጣራም ስለሆነ እና ደግሞ በግል አቤቱታ አቅራቢነት የሚጣሩ ወንጀሎችን ደግሞ በእርቅ ለመጨረስ ጥረት ይደረጋል አይደለ? አዎ። ስለዚህ ስታስታርቃቸው ራሱ እነዚህ ሰዎች በእርቅ ጉዳዩን ጨርሰው ቢሄዱ የተሻለ የሚሆንበት ጊዜ ይኖራል። በተለይ ለተሳዳቢው ሰው ማለት ነው። ምክንያቱም ያ ተሳዳቢ ሰው ተከሶ እስከ መጨረሻው ድረስ ቅጣት እንኳን ቢወሰንበት ፋይናሊ የሚወሰንበት ቅጣት እንትን ላይሆን ይችላል፣ አስተማሪ ላይሆን ይችላል። አይ ቅጣቷ እንደዚህ ከሆነችማ ብሎ ሌላም ሰው ሊሳደብ ይችላል። ይሄም ከቅጣቱ ቅለት አንጻር ነው። ስለዚህ ታርቀው ሲሄዱ ግን አስጠንቅቀው በስነ ስርዓት ከዚህ በኋላ እንደዚህ አይነት ነገር ብትፈጽም ምናምን ተብሎ በደንብ ማስጠንቀቂያ ተሰጥቶት ስለሆነ የሚሄደው ከዛ በኋላ ያንን ነገር ላለመድገም በደንብ ጠንቃቃ ይሆናል በእንደዚህ አይነት ጉዳዮች ላይና ይሄኛውም ቅጣት ከመወሰኑ በፊት ገደብ ሲሰጥ ወይም ደግሞ ቅጣቱ ሳይወሰን ገደብ ሲሰጥ የቅጣቱን ቅለት ከግምት በማስገባት ሰውየው ሌላ አንደኛ የገደቡን ዓላማ ሳይሳካ እንዳይቀር ሰውየውም ደግሞ ሌላን ተመሳሳይ ወንጀሎች እንዳይፈጽም ወይም የልብ እንዳይሰማው ለማድረግ ታልሞ የተደረገ ይመስለኛል። እኔ ማምነው እሱን ነው። ምናልባት ሌላ ምክንያትም ሊኖር ይችላል እና ልዩነቱን በተመለከተ እንግዲህ ያኛው ራሱን የቻለ መስፈርት ያለው መሆኑ ነው። ከዛ ውጪ ግን በዋናነት ቅድም እንዳነሳው አንተ የጥፋተኝነት ውሳኔውን ማሰረዝና አለማሰረዙ ላይ ነው ትልቁ ልዩነት ወይም በውጤት ረገድ ትልቅ ልዩነት አላቸው። የጥፋተኝነት ውሳኔን እስከ ማሰረዝ ወይም ደግሞ እንዳልተሰጠ የሚያስቆጥር ነው የሚሆነው ቅጣት ሳይወሰን የሚሰጠው ገደብ ማለት ነው እና በዛ የገደብ ጊዜ ውስጥ ደግሞ በትክክልም የገደቡን የተሰጠውን የፈተና ጊዜ በትክክል በአግባቡ የተወጣ ሰው ከሆነ የቅጣቱ ውሳኔ የጥፋተኝነት ውሳኔው እንዳልተሰጠ የሚያስቆጥርለት ስለሆነ ትልቅ ልዩነት ነው እሱም ላይ። ከዚህ ውጭ ግን በውጤት ረገድ ኦልሞስት ተመሳሳይ ናቸው። ትንሽ ለአክልበት እስኪ እባክህ አልይ። እንግዲህ በሁለቱ መካከል ያለው ሌላኛው ዲፍረንስ የጥፋተኝነት ውሳኔ ከተሰጠ በኋላ ቅጣት ሳይወሰን የፈተና ጊዜ የሚሰጠው ሰው በምንም አይነት ሁኔታ ቀድሞ ያልተቀጣ ሰው መሆን አለበት። ቀድሞ የወንጀል ሪከርድ ያለበት ሰው ወይ ደግሞ ጠባዩ አደገኛ መሆኑን የዘወትር ጠባዩ መልካም አለመሆኑን ዲስፕሩቭ የተደረገበት ሰው በዚህኛው የገደብ አሰጣጥ ሁኔታ ሊስተናገድ አይችልም በሚል ህጉ አስቀምጦታል።
ሁለተኛው ላይ የጥፋተኝነት ሪከርድ ሊኖርም ጥፋተኛ ተብሎም ተቀጥቶም ሊሆን ይችላል፣ ያልተቀጣም ሊሆን ይችላል። ያልተቀጣ ሆኖ የሚገደብለት ሰው ላይ ችግር የለውም በሁለቱ መካከል ባለው ሁኔታ ላይ። የተቀጣ ሰው ግን ቀድሞ ሪከርድ የነበረበት ሰው ግን በሁለተኛ ገደብ አወሳሰን እና አፈጻጸም ላይ ሊስተናገድ የሚችልበት ግን ግራውንድ ጠባብ ግራውንድ አለ። እሱን ወደ በኋላ እናየዋለን። ምን ሲሆን በምን አይነት ሁኔታ ተቀጥቶ ከነበረ ወይም ምን አይነት የወንጀል ሪከርድ የቅጣት ሪከርድ ነው ገደብን እንዳያሰጥ ምክንያት የሚሆነው እናየዋለን። በመጀመሪያው የቅጣት ገደብ አፈጻጸም ላይ ቤዚካሊ በቃ የወንጀሉ ታይፕ ራሱ ቀላል የሆነ ኔቸር ያለው መቀጮን የግዴታ ስራን መሆን የሚችልና ቅጣትም ሳይወሰን ይሄ ሰው ተግሳጽና ምክር ቢሰጠው በፈተና ጊዜ ውስጥ ቢሆን እስከ ወዲያኛው ድረስ እስከ መጨረሻው ድረስ በዚሁ ሊማር ይችላል ተብሎ መታመን አለበት። ከነዚህ ክራይቴሪያዎች ከወጣ ግን በዛኛው የገደብ አፈጻጸም ሁኔታ ነው ሊስተናገድ የሚችለው ማለት ነው። በሁለቱ መካከል ያለው ሌላው ተመሳሳይነት ሁለቱም ቢሆኑ በፈተና ጊዜ ውስጥ በሚሆኑበት ጊዜ ተገቢው ክትትልና ቁጥጥር ይደረግባቸዋል። መልካም ፍሬ ካላፈሩ በሁለቱም ጉዳይ ውጤቱ ይቀጥላል። የመጀመሪያው ከቆመበት ፕሮሰሱ ይቀጥልና ሊሰረዝ ይችላል፣ ገደቡም ሊነሳ ይችላል። የሚነሳባቸው ሁኔታዎች እናያለን። ሶ ቴክኒካሊ የመጀመሪያው ከወንጀሎቹ ባህሪ ቀድሞ ሪከርድ ያልነበረበት ከመሆኑ አኳያ ጋር ተያይዞ የሚሰጥ ነው። ቅድም ያልከው ጀስቲፊኬሽን እንዳለ ሆኖ ማለት ነው። ሁለተኛው ደግሞ ሌሎች የቅጣት ሁኔታዎች የማይፈጸሙበትን ወይም ታግደው የሚቆዩበት ሁኔታ የሚስተናገዱበት ነው። አይ ቲንክ ብዙ ነገር አልንበት አይነቶቹን በተመለከተ። ሌላው ዋናው መሰረታዊ ነጥብ ጠቅለል አድርገን ብዙ ቦታ ላይ በተለያየ በተበጣጠሰ ሁኔታ ነው ያለው ህጉ ላይ። እኛ ግን ወደ አንድ እናምጣውና የገደብ የሚከለከልበት ወይም የሚፈቀድባቸውን ሁኔታዎች አንድ ላይ አጣምረን እናያቸው። ኦብጀክቲቭ የሆኑትን በአንድ በኩል ኦብጀክቲቭ ስንል ለሁሉም የሚሰራውን ለሁሉም ሰው የሚሰሩትን እንደ ህግ የተቀመጡ ግልጽ የሆኑትን መስፈርቶች ተቀባይነት ያላቸው መስፈርቶችን ነው። ሌላኛው ደግሞ ወንጀል እንደምናውቀው ግላዊ ነው። የግለሰቦችን የወንጀለኛውን ግላዊ ባህሪ ደግሞ መሰረት አድርጎ በፍርድ ቤት ደግሞ ግምት የሚወሰድባቸው ሳብጀክቲቭ የሆኑ ክራይቴሪያዎች ወይ መስፈርቶች ደግሞ አሉ። ምንድናቸው? እንዴት ይተገበራሉ? አለ ካንተ ልጀምር። ሰውዬው አሁን ለምሳሌ ቅጣቱን ለማቅለል ምንድነው ማድረግ ያለበት? ሌላ ጥፋት አይደለም ማድረግ መሞከር መቻል አለበት። ከሌላ ጥፋት መቆጠብ መቻል አለበት ብዬ አስባለሁ። ያው እንግዲህ ሁላችንም ሰዎች ነን፣ ካለፉ ስህተታችን መማር አለብን። ያው ጥፋት ደግሞ አንድ ከጠፋሽ ያንን ስህተት መድገም የለብሽም እና ከዛ ስህተትሽ አስተካክለሽ ደህና ሰው የሚረዳ ብትሆኝ አሪፍ ነው ብላዱ። ለምሳሌ ያ ሰው ከዚህ በፊት የተጣለበትን ቅጣት እሱን ሳይጨርስ ሌላ ቅጣት አለመፈጸም፣ እንደዚህ አይነት ነገሮችን በማድረግ ያ ቅጣት ገደብ እንዲኖረው ማድረግ ይቻላል። ከዚህ በፊት ወይ ወንጀል ሰርቶ የማያውቅ ሰው መሆን አለበት፣ የወንጀል ሪከርድ ያለበት ሰው መሆን አለበት ብዬ አስባለሁ። እውነት ነው ቶሚ። አጠቃላይ መስፈርቶቹን በሁለት አንድ ሰው ገደብ ሲጠይቅ ቅጣቱ እንዲገደብለት ሲጠይቅ ማሟላት ያለበትን መስፈርቶች ብሮድሊ ለሁለት ልንከፍላቸው እንችላለን። እንዳልከው ኦብጀክቲቭ እና ሰብጀክቲቭ ክራይቴሪያ ብለን ማለት ነውና እንግዲህ ትክክለኛው የአማርኛ ትርጉሙ ምን እንደሆነ እንትን አላቅም፣ ግን ኦብጀክቲቭ ክራይቴሪያ ያው ተቆጥሮ ተለክቶ የተቀመጠ በዝርዝር ህጋችን ላይ የተቀመጠ መስፈርት አለ። ሌላኛውና ሁለተኛው ደግሞ ለፍርድ ቤቱ ፍቅደ ስልጣኑን ለፍርድ ቤቱ የሚሰጥ እና እንደየዳኛው እይታ የሚመዘን ማለት ነው። የሚመዘንበት ሌላ መስፈርት አለ፣ ሁለተኛው መስፈርት ማለት ነው። ስለዚህ ሁለቱንም መስፈርቶች በአንድ ላይ ማሟላት ይኖርበታል አንድ ሰው የቅጣት ገደብ እንዲያገኝ ማለት ነው። የመጀመሪያው ኦብጀክቲቭ የሆኑትን መስፈርቶች ወይም እነዛን ክራይቴሪያዎች ማሟላት ይኖርበታል። ከዛ በኋላ ደግሞ ፍርድ ቤቱ የሚኖረው የራሱ ፍቅደ ስልጣን አለ
ለመገደብም ላለመገደብም ማለት ነው። ኦብጀክቲቭ የሆኑትን ክራይቴሪያዎች ስናይ አንደኛ አሁን ላይ ጥፋተኛ የተባለው ወንጀለኛው ከዚህ በፊት በጽኑ እስራት ወይም ደግሞ ከ3 ዓመት በሚበልጥ ቀላል እስራት ያልተቀጣ መሆን አለበት። አሁንም ደግሞ ጥፋተኛ የተባለበት የወንጀል አይነት በተመሳሳይ ቅጣት የማያስቀጣ መሆኑ መረጋገጥ አለበት። የመጀመሪያው መስፈርት ይሄ ነው። ሁለተኛው መስፈርት ከ5 ዓመት አሁን ላይ ጥፋተኛ የተባለበት ወንጀል ከዚህ በፊት የተቀጣ ቢሆንም ባይሆንም አሁን ላይ ጥፋተኛ የተባለበት ወንጀል ከ5 ዓመት በላይ የማያስቀጣው መሆን አለበት። ከ5 ዓመት በላይ በሆነ ጽኑ እስራት ወይም ኦፍ ኮርስ ከ5 ዓመት በላይ ከሆነ ጽኑ እስራት ነው የማያስቀጣ መሆኑ መረጋገጥ አለበት። ሌላው ጥፋተኛው ወይም ወንጀለኛው በጉዳቱ ወይም ደግሞ በወንጀሉ ምክንያት የደረሰውን ጉዳት እንደሚክስ ማረጋገጥ አለበት ወይም ደግሞ የካሰ መሆን አለበት። ከተበዳዮች ጋር እርቅ የፈጸመ የካሰ ወይም ደግሞ እንደሚክስ እና ጉዳቱንም እንደሚከፍል እንዲሁም ደግሞ የፍርድ ቤቱን ወጪ እንደሚከፍል ማረጋገጫ መስጠት አለበት። እንግዲህ ይሄ ኦብጀክቲቭ የምንላቸው ክራይቴሪያዎች ናቸው። እነዚህ ነገሮች አሟልቶ ከዛ ደግሞ ፍርድ ቤቱ ምን ማመን አለበት? ይሄ ሰው አንድ ጽኑ ማስጠንቀቂያ ቢሰጠው በቂ ነው ብሎ ማመን አለበት። ወደ ሁለተኛው ሌላ ወንጀል አይፈጽምም፣ ወደ መደበኛ ማህበራዊ ህይወቱ ይመለሳል። አንድ ጽኑ ማስጠንቀቂያም በቂ ነው ብሎ ሊያምን ይገባል ነው። ይሄ እንግዲህ ሰብጀክቲቭ የምንለው ክራይቴሪያ ነው። እንዴት ነው የሚያምነው? እንዴት ሊያምን ይችላል? እንደየዳኛው ይወሰናል። እንደየዳኛው እንዲሁም እንደየተከሳሹ ሁኔታ ማለት ነው። እንግዲህ ሰብጀክቲቭ ክራይቴሪያ ሲባል ወይም ደግሞ የፍርድ ቤት ፍቅደ ስልጣን ነው ሲባል እንዲሁ ዝም ብሎ መለኪያ የለውም ወይም ደግሞ በዘፈቀደ የሚሰጥ ነገር ነው ማለት ግን አይደለም። ይሄን አስመልክቶ በተለያየ ጊዜ የፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎትም የተለያዩ አስገዳጅ የሆኑ ውሳኔዎችን ሰጥቷል። አንድ ዳኛ ምንም እንኳን የሱ ፍቅደ ስልጣን ቢሆንም ገደብን ቅጣትን መገደብ የዳኛው ስልጣን ቢሆንም በትክክል ሲፈቅድም ሲከለክልም ግን የፈቀደበትን ወይም የከለከለበትን ትክክለኛ ምክንያት እና ዝርዝር ምክንያት በውሳኔው ላይ ማስፈር አለበት። እንዲሁ ዝም ብሎ ጠቅላላ ምክንያት በመስጠት ወይም ደግሞ ከጉዳዩ ጋር የማይገናኙ ጀነራል የሆኑ ሐሳቦችን ብቻ በመስጠት መከልከልም መፍቀድም ትክክል አይደለም። ለምሳሌ እነዚህን ምንድናቸው ስንል አላሳመነኝም ወይም ደግሞ አልተቀበልኩትም የሚሉ ምክንያቶችን በመስጠት አላሳመነኝም ለማለት የማያሳምን ስለመሆኑ በዝርዝር መገለጽ አለበት። ወይም ደግሞ አልተቀበልኩትም ካለ ፍርድ ቤቱ ያልተቀበለበትን ምክንያት በዝርዝር መግለጽ አለበት። ለምሳሌ በትራፊክ አደጋ የደረሰ ጉዳት ቢሆን ወንጀሉ ጥፋተኛ የተባለበት ሰውየው ከትራፊክ አደጋ ጋር የተገናኘ ቢሆን የትራፊክ አደጋ እያደረሰ ያለውን አገራዊ ጉዳት ከግምት በማስገባት የቅጣት ገደቡን አልተቀበልኩትም ማለት አይቻልም። የትራፊክ አደጋ እንደ ሀገር የሚያደርሰው ጉዳት ይታወቃል፣ ምንም ጥያቄ የለውም። ወይም ደግሞ ግብር አለመከፈል እንደ ሀገር ከደረሰኝ ጋር ተያይዞ የሚፈጸሙ ጥፋቶችን በተመለከተ ደግሞ የግብር አለመከፈል እንደ ሀገር የሚያደርሰውን ጉዳት ከግምት በማስገባት ቅጣቱን አልተቀበልኩትም፣ ገደቡን አልተቀበልኩትም የሚል ምክንያትም እንደዛው ተገቢ አይደለም። ሰብጀክቲቭ ክራይቴሪያ ነው ሲባል በትክክል ሰውየው ወይም ደግሞ ጥፋተኛ የተባለው ሰው ነገ ሌላ ጥፋት የማይፈጽም ስለመሆኑ ወይም አንድ ጽኑ ማስጠንቀቂያ ይበቃዋል ብሎ ለማመን ወይም ላለማመን የሚያበቁ ምክንያቶች ከሰውየው ጋር የተያያዙ በትክክል ወይም በቀጥታ ጥፋተኛ ከተባለው ሰው ጋር የተያያዙ ምክንያቶችን ነው እንጂ እንደ አገር አጠቃላይ ለሁሉም ሰው ተፈጻሚ የሚሆኑ መርሆችን በአንድ ሰው ላይ ጠቅሶ በምክንያትነት ጠቅሶ የቅጣት ገደቡን መፍቀድም መከልከልም ትክክል አይደለምና
ይህም በተመለከተ ሰበርም በተለያየ ጊዜ አስገዳጅ የሆነ የህግ ትርጉም ሰጥቶበታል። ፍርድ ቤቶች ቅጣትን ሲገድቡም ሲከለክሉም ዝርዝር የሆነ ምክንያት ሊያስቀምጡ ይገባል የሚለው ነገር በደንብ መያዝ አለበት ከገደብ ጋር ተያይዞ ማለት ነው። ምክንያቱም ብዙ ጊዜ በተግባር በጣም ብዙ ችግሮችም ክፍተቶችም አሉ። ያው ሰብጀክቲቭ የሆኑ ነገሮች ወይም ደግሞ መለኪያቸው ሰብጀክቲቭ ክራይቴሪያ ሲሆን ብዙ ጊዜ አስቸጋሪ ነው። ለኔ አሳማኝ የሆነው ነገር ላንተ አሳማኝ ላይሆን ይችላልና ብዙ ያፈጻጸም ክፍተቶች ስላሉ ይሄንን ጋፕ ለመሙላትም ነው ሰበርም እንደዚህ አይነት ትርጉሞችን የሰጠው። ስለዚህ እሱን ታሳቢ ማድረግ በጣም ተገቢ ነው ብዬ አምናለሁ። እንግዲህ ክራይቴሪያዎቹ ወይም መስፈርቶቹ ይሄን ይመስላል። ምናልባት እስኪ አንተ ደግሞ ሌሎችም ጨምራቸው ነገሮች ካሉ እንደሱ በደንብ በዝርዝር ነው ያቀረብክልን። ምናልባት አንዳንድ መጨመር አለባቸው ብዬ ማሰባቸው ከዚህ ከኦብጀክቲቭ ከሆነው ወይም ደግሞ ለሁሉም በአንድ አይነት እንደ ወጥ የሆነ ማለት ነው። ኦብጀክቲቭ ስንል ወጥ የሆነ መስፈርት ለሁሉም የሚሰራ ተለክቶ ምንድነው ቅድም ያልከው ተሰፍሮ ተቆጥሮ በግልጽ የተቀመጠ ለሳብጀክቲቪቲ ወይም ለግላዊ እይታና መልካታ ወይ ማረዳድ አተረጓጉም ያልተጋለጠ ለዓለሙም ለከበደም ኢኳሊ አፕሊኬብል የሆኑ መስፈርቶች ማለት ናቸው። ከነዚህ ውስጥ አንዱ ለገደብ ጊዜው በመልካም ጠባይ እንደሚመራ ዋስትና ማስቀመጥ ማስያዝ ይኖርበታል የሚለው አንዱ ኦብጀክቲቭ ክራይቴሪያ። ይሄ ዋስትና የሰው ዋስትና ሊሆን ይችላል፣ የገንዘብ ዋስትና ሊሆን ይችላል፣ የንብረት ዋስትና ሊሆን ይችላል። ያው ብዙ ሰው በተግባር ስናይ ቅጣቱ ከተገደበ በኋላ ከበድ ያሉ የገንዘብ እንትሮች ይቀመጣሉ። ለምሳሌ የፍርድ ቤት ወጪ ይሄን ያህል ይክፈል ይባላል። ሁለተኛው ደግሞ ለዋስትና ለመልካም ጠባይ ዋስትና ማረጋገጫ ይሄን ያህል ገንዘብ እስከ ገደቡ ጊዜ የሚቆይ በኋላ የሚመለስ ማለት ነው። መልካም ፍሬ ካፈራ የገደብ ጊዜው ሲጠናቀቅ የሚመለስ ገንዘብ ይሄን ያህል ይያዝ ሲባል ሰው ከመቀጮው ጋር ይቀላቀሉታል ብዙ ሰዎች። የገንዘብ መቀጮ ሌላ ራሱን የቻለ ቅጣት ነው። እስራቱም ራሱን የቻለ ቅጣት ነው። ከዛ በኋላ የሚወሰኑት ፍርድ ቤት የሚወስናቸው መቀጮች አንደኛው ወጪ ነው። የፍርድ ቤት ወጪ ማለት ቅጣቱ ባይገደብ ቅጣቱን ባይፈጸምም እስካሁን ድረስ ለነበረው ፕሮሰስ አንድ ሰው በሰራው ወንጀል ምክንያት መንግስት ለባከነው ሀብት ፕሮሲኪዩት ለማድረግ አጁዲኬት ለማድረግ በእነዚህ ፕሮሰሶች ለማለፍ የወጡትን አድሚኒስትሬቲቭ ኮስቶች ሪኢምበርስ ማድረግ አለበት ነው። ይሄ አንዱ ራሱ ሰዎች ወንጀል ከመፈጸም እንዲቆጠቡ የሚያደርግ ነው። በዚህ ፕሮሰስ ውስጥ ማለፍ ዋጋ የሚያስከፍል መሆኑን ገንዘብ የሚያስወጣ መሆኑን ማሳየት ነው አንዱ። ሁለተኛው ዋስትና ነው። ሰዎች ለምሳሌ በፈተና ጊዜ ውስጥ ፍርድ ቤት እምነት ጥሎባቸው መልካም ፍሬ ያፈራሉ፣ በመልካም ጠባይ ይመራሉ ብሎ አምኖ ነው የሚለቃቸው። እነዚህ ሰዎች በፈተና ጊዜ ውስጥ ይለቃቸው ሰው ያ እምነታቸውን እንዳያጎድሉ ለዛ መተማመኛ የሆነ ደግሞ ዋስትና እንዲያዝ ይደረጋል። ስለዚህ ለዋስትና የሚያዝና ለመቀጮ የሚከፈለው ገንዘብ ለፍርድ ቤቶች የሚከፈለው ገንዘብ ከመቀጮ ቅጣቱ ጋር የሚቀላቀል አይደለም፣ ራሱን የቻለ ነው። ሰው እነዚህ ነገሮች ኦብጀክቲቭ ናቸው የሚለው መታየት አለበት ነው። ሌላው ሰብጀክቲቭ የሆነውን ጉዳይ በተመለከተም ኢቭን ቀድም እንዳልከው የሰበር ውሳኔዎችም እንደሚያስረዱት ሰብጀክቲቭ የሆኑት ወይም ግላዊ የሆኑት ነገሮች በዳኛው ዲስክሬሽን ወይም ፍቅደ ስልጣን ውስጥ ያሉት ነገሮች ራሱ ግን አልተለኩም፣ ወጥ የሆነ ነገር የላቸውም አንደርስታንድ ለማድረግ ወይም ለመተግበር በሚል ምክንያት ብቻ ሙሉ ለሙሉ ደግሞ ተለጥጠው በቃ እንደፈለጉ ይተረጎማሉ ማለት አይደለም። ኢቭን ራሱ የወንጀል ሕጉ ማጣራትና ምርመራ ሊደረግ እንደሚችል ያስቀምጣል። ለምሳሌ የግለሰቡን ሁኔታ በተመለከተ ግላዊ ሁኔታውን በተመለከተ አስቀድሞ ምርመራ ማድረግ አስፈላጊ መሆኑን ፍርድ ቤት ባመነ ጊዜ የተከሳሹን የቀድሞ ታሪኩን የነበረውን ጠባይ፣ ያኗኗሩን ሁኔታ፣ የስራውን ሁኔታ ምርመራ ተደርጎ የተረጋገጠ መረጃ እንዲቀርብለት ሊያዝ ይችላል ይላል። በስራ አጋጣሚ አጋጥሞ ያውቃል ይሄ ነገር ፕራክቲካሊ ተፈጻሚ ሆኖ ያውቃል? ሰምተህ ታውቃለህ? ፕራክቲካል ሆኖ አይቼው አላውቅም ፍራንክሊ ስፒኪንግ። ምናልባት ለምሳሌ አሁን የተከሳሽን የቀድሞ ታሪክና የጠባዩን ሁኔታ የወንጀል ሪከርድ ካለ አቃቢ ሕግ በምርመራ መዝገብ ውስጥ ያው ሰውየው በአንድ የተጠረጠረ ሰው በአብዛኛው ወንጀሎች አኳያ በጥቃቅን ወንጀሎች ላይ ከሪሶርስ አኳያ አሻራ የማይሰጥባቸው ሁኔታዎች አሉ ከነበረን ኤክስፒሪየንስ። በአብዛኛው ወንጀሎች ላይ ግን ሰዎች ሲያዙ አሻራ ይሰጣሉ። የጣት አሻራ ይሰጡና ሪከርዱ ይመዘገባል። ስለዚህ ሁልጊዜም ተጠርጥሮ የመጣ ሰው ሪከርዱ
ሪፈር ተደርጎ ይመጣል። የአቃቤ ሕግ ምርመራ መዝገብ ውስጥ ይደርሰዋል። አይ ከዛ ሁኔታዎች ውጭ ግን ፍርድ ቤት በትክክል የማህበራዊ ሳይንስ ባለሙያ ተመድቦ ወይም ደግሞ አንድ እምነት የሚጣልበት የማህበራዊ ሳይንስ ባለሙያ ሊሆን ይችላል እንዳልኩት ተቋም ሊሆን ይችላል ወይ ደግሞ መርማሪ ፖሊስ ሊሆን ይችላል ወይም ደግሞ አንድ ሌላ ድርጅት እንደዚህ ተመድቦ የሰውየውን የኋላ ታሪክ ያኖኖር ሁኔታውን ምናምን ይሄን በተመለከተ ጥናት እንዲደረግ ተደርጎ ያውቃል ወይ? በተግባር አጋጥሞኝ ያውቃል። ሰምተው ወይ አጋጥሞኝ ያውቃል? እኔ ስለማላውቅ አጋጥሞኝ ያውቃል። አይ ቲንክ ፍርድ ቤቶች ካለባቸው ሎድ እያንዳንዱ ነገር ደግሞ በዚህ መንገድ አጣርቶ ለመወሰን ካለው ኢንፍራስትራክቸር ይሄንን ራሱ አሁን ይሄ ሰጀስት የሚያደርገው የወንጀል ሕጉ ይሄንን ሊያጠና የሚችል የማህበራዊ ተቋም ወይም ደግሞ በኋላ እናየዋለን አሁን በሕግ ያልተቋቋመ ሕጉ ሪኳየር የሚያደርገው ኮሚሽን እንደዛ አይነት አካላት ለዚህ ዴዲኬትድ የሆኑ ይሄንን ስራ ሊሰሩ የሚችሉ አካላትን አሁን ለምሳሌ ማህበራዊ ሳይንስ ባለሙያዎች አጥንተው እንዲቀርቡ በቤተሰብ ክርክሮች ከልጆች አስተዳደግ ጋር ተያይዞ የማህበራዊ ሳይንስ ባለሙያዎች የፍርድ ቤቱ የማህበራዊ ባለሙያ ሳይንሶች የማህበራዊ ሳይንስ ባለሙያዎች አጥንተው ሪፖርት እንዲያቀርቡ ሊደረግ ይችላል። ሄደው በአካል ቦታውን ሁሉ ለማገናዘብ በዘ ሴም ሎጂክ እነዚህ የማህበራዊ ሳይንስ ባለሙያዎች ይሄንን ሁኔታ አጣርተው አጥንተው ይምጡ ሊባል ይችላል። ባይዘው የተለየ ስትራክቸር ላይ ጠይቅ ይችላል። ግን በተግባር ባለው አፈጻጸም ቅድም ካልነው ከሎዱ አኳያ እያንዳንዱ ነገር በዚህ ኢንቨስቲጌት አድርጎ ለማለት ኖርማሊ ይሄ አስፈላጊ ነው ብሎ ፍርድ ቤቱ ካመነ ሲያምን ነው። ስለዚህ ስቲል ሰብጀክቲቪቲው ግን ስቲል የታጠረና የሆነ የሚታይ የሚቆጠር አይነት ነገር ግን ሊኖረው እንደሚገባ ኢንዲኬት የሚያደርጉ ነገሮች ናቸው እነዚህ ነገሮች። ሰብጀክቲቪቲ ስንል በአንድም በሌላም መልኩ በተቻለ መጠን ወደሚታይ ወደ አሳማኝ ፍርድ ቤቱ ሲቀበልም ሲጥልም አሳማኝ ምክንያትን ማቅረብ ግዴታ መሆኑን የሚያሳዩ ናቸው። ሎጂካል የሆነ ኤክስፕላኔሽን መሰጠት አለበት ነው ለመቀበልም ላለመቀበልም ዳኛው በትክክል ምክንያቱም መዘርዘር አለበት ነው። ይሄ ታሳቢም ሲደረግ ግን ቶሜላ አቋራጥኩ። ኦብጀክቲቭ ክራይቴሪያዎቹ ላይ በተግባር የሚያጋጥመን አንዱ ነገር ምንድነው? ለምሳሌ እርቅን በተመለከተ እንግዲህ አንደኛው ክራይቴሪያ ነው ብለናል። በእርግጥ ሕጋችን ላይ የሚለው ወንጀለኛው ያደረሰውን ጉዳት ለመካስ በተቻለው መጠን ለመካስ ወይም ደግሞ ለመክፈል ጉዳቱ ካሳ ለመክፈል ማረጋገጥ አለበት ነው። ያንን ማረጋገጫ መስጠት አለበት ለፍርድ ቤቱ ነው የሚለው ሕጋችን። በተግባር ወይ እርቅ መፈጸም አለበት፣ ካሳ ክሶ እርቅ ፈጽሞ ነው መቅረብ ያለበት። ያ እርቅ በጽሁፍ ነው መቅረብ ያለበት። በጽሁፍ መቅረቡ ብቻውንም በቂ አይደለም። እነዛ ሰዎች ተበዳይ የተባሉት ሰዎች ፍርድ ቤት በአካል ቀርበው ያንን እርቅ የፈጸሙ ስለመሆኑ ካሳ የተካሱ ስለመሆኑ በፍርድ ቤቱም ይጠየቃሉ። በተግባር የሚሰራው እንደዚህ ነው እና እንዴት ታየዋለህ? ሕጉ የሚጠይቀው ነገር አለ። አንድ ጥፋተኛ በተቻለው መጠን ለመካስና እርቅ ለመፈጸም ማረጋገጫ መስጠት አለበት ነው የሚለው እንጂ በተግባር ክሶ ወይም እርቅ ፈጽሞ መቅረብ አለበት የሚል ክራይቴሪያ የለውም። በተግባር ግን የሚሰራው እንደዛ ስለሆነ እንዴት ነው የምታየው አንተ ይሄን መስፈርት በተመለከተ? ትክክል። በጣም ማለት ኢምፖርታንት ነጥብ ነው። ብዙ ጊዜም አስቸጋሪ የሚሆነው ነገር እሱ ነው። ሲታይ ኦብጀክቲቭ ነው ቅርጹ፣ ግን ኦብጀክቲቭ ሆኖም ግን በሌላው ሰው ይሁንታ ላይ ግን የተመሰረተ ነው። ለምሳሌ ፍርድ ቤቶች አሁን እየተከተሉት ባለው አሰራር በተግባር እየተገበረ ባለው ሁኔታ ጉዳት የደረሰበት ሰው ወንጀል የተፈጸመበት ሰው በሕጉ አነጋገር የግል ተበዳይ የሚባሉት ሰዎች የምንላቸው ሰዎች የእነሱን መልካም ፈቃደኝነት ይጠይቃል። ለምሳሌ ታርቆ ለመምጣት እኔ ፈቃደኛ ነኝ፣ ለመካስም ዝግጁ ነኝ፣ ለመታረቅም ዝግጁ ነኝ ብዬ ያኛው ወገን ሙሉ ለሙሉ ፈቃደኛ ሳይሆን ቢቀር ምንድን ነው የሚሆነው? ደግሞ በተግባርም ያጋጥማል። በተለያየ ለምሳሌ በካሳ መጠኑ ባለመስማማት ሊሆን ይችላል። በቃ በደረሰበት በደል ምክንያት ቂም በመያዝ በቃ በፍጹም አይኑን ማየት አልፈልግም፣ መታረቅ አልፈልግም በሚል የጸና ግላዊ አቋም ሊሆን ይችላል። በተለያዩ መንገዶች ሰዎች ይሞከራ ያደርጋሉ፣ ሽማግሌ ልካሉ፣ ለመታረቅ ተደጋጋሚ ጥረቶች ይደረጋሉ። ግን ስቲል በዛኛው ወገን መልካም ፈቃድ ላይ የተመሰረተ ስለሚሆን
ውጤት ላይ ያመጣ ይችላል የእርቅ ፕሮሰሱ። ስለዚህ እኔ አትሊስት ፍርድ ቤቶች ህጉም የሚለው በሚቻለው መንገድ ሁሉ በጥፋቱ ያደረሰውን ጉዳት እንደሚክስ ወይም ለተበዳዩ እንደሚከፍል ማረጋገጫ መስጠት ነው። ስለዚህ ያደረገውን ጥረት በሰው ምስክር በማስረዳት ሊሆን ይችላል፣ የሰነድ ማስረጃዎችን በማቅረብ ሊሆን ይችላል። ስቲል አሁንም ፈቃደኛ ከሆነ ያ ሰው የግል ተበዳዩ ይህንን ማድረግ እንደሚችል ማረጋገጫ ነው። ለምሳሌ ግለሰቡ ቢጠፋ ባይገኝም ፎር ዛት ማተር ወይም ደግሞ ፈቃደኛ ባይሆን ተበዳዩ ላይገኝ ይችላል፣ ሊጠፋ ይችላል። ወይ ደግሞ ህይወቱ አልፎ ቤተሰቦቹ ወይም ስለሱ መብት ያላቸው ሰዎች ፈቃደኛ ባለመሆናቸው ባለመገኘታቸው በተለያየ መንገድ ላይሳካ ይችላል። ሶ ግን የተወሰነ የካሳ መጠን ሊከፈለው የሚችለው ነው። ባይዘው ይሄን ክራይቴሪያ ከአንቀጽ 100 ጋር ነው አጣምሮ የሚያየው። እዚህ ላይ ያለው ገደብ 100 ላይ በተፈጸመ ወንጀል ምክንያት ጉዳት የደረሰባቸው ሰዎች ካሉ ከወንጀል ክርክሩ ጋር አጣምሮ ወይም በተለየ በፍትሐ ብሔር ስነ ስርዓት ህግ በሚመራ የካሳ ጥያቄ መሰረት ካሳ ሊያገኙ እንደሚችሉ የወንጀል ህጉ ያስቀምጣል። አሁን ወደ ወንጀል ስናመጣው ያን የካሳ ጉዳይ ወይ ደግሞ የሚካሱበትን መንገድ የማመቻቸት የማስፈጸሚያ አንድ ስልት ነው እዚህ ጋር ሲቀመጥ ማለት ነው። ስለዚህ ለእነዚህ ሰዎች ለምሳሌ በፍርድ ቤቱ በዋስትናነት ተይዞ በሞዴል 85 በምንለው ወይም በሌላ ሜካኒዝም ተይዞ ለደረሰበት ጉዳት ይህን ያህል ለመክፈል ይህን ያህል ለመካስ ዝግጁ ነኝ ይህንን ማረጋገጥ ከቻለ አንዳንድ ሁኔታዎች ላይ አስታውሳለሁ እንደዚህ አይነት ሁኔታዎች የተፈጸሙበት ማለት ነው። ይህንን ግን ሲተረጎም ሁልጊዜም በቃ ታርቆ መጥቶ ምስክሩ ወይም የግል ተበዳዩ መጥቶ ካልመሰከረ ካላስረዳ በስተቀር እና ይሄ ካልተፈጸመ በቃ አይሆንም ወደሚል አይነት መደምደሚያና አንደርስታንዲንግ መውሰድ ይሄንን አስቸጋሪ ነው። መታየት ያለበት እኔ ፕራክቲካሊ ብዬ የማስበው ጥረቱን ማሳየቱን አሁንም ዝግጁ መሆኑን ማረጋገጡን ነው መታየት ያለበት። ሰበርም ህጉም የሚጠይቀው እሱን ነው። ሰበርም አይ ቲንክ ትርጉም ሰጥቶበታል በዚህ ላይ እነዚህ ነገሮች አንደኛ ለቅጣት አፈጻጸም ማረጋገጫ መስጠትን ዝግጁ መሆንን ነው እንጂ ኮምፕሊት መሆንን ወይም ይሄ ካልሆነ ይሄ አይሆንም ወደሚል አይነት መከልከያ መንገድ አይደለም በሚል ትርጉም ሰጥቶበታል። አንዳንዴ እርቅ ተፈጽሞ ራሱ በተግባር በትክክልም እርቅ ተፈጽሞ እርቁም በጽሁፍ ተደርጎ የግል ተበዳዩም በዳዩም ፈርመውበት ራሱ መጨረሻ ላይ የቅጣት አስተያየት ላይ ያ በጽሁፍ የተደረገ የእርቅ ስምምነት ውል ሲቀር ተበዳይ የሆነው ሰው በአካል መጥቶ ፍርድ ቤት ካላረጋገጠ በቀር ያ በጽሁፍ የቀረበው የእርቅ ስምምነት ውል ራሱ ውድቅ የሚሆንበት ነገር አለና ይህስ ተገቢ ነው ወይ? ሰዎች አቢውዝ ያደርጉታል። እሱ አይ ቲንክ ሐሰተኛ ሰነድ እንዳይቀርብ ሳይታረቁ ታረቅም ብለው እንዳይቀርቡ ሐሰተኛ ሰነድ እንዳይቀርብ ነው። በእርግጥ ዓላማው እሱ ነው። ፍርድ ቤቶችም የምርም ግን በጽሁፍ ላይ በሰፈረው አግባብ ከዚህም ውጭ እኮ የሰነድ ማስረጃ እኮ በዚህ ጉዳይ ብቻ መቅረብ ይችላል። በዚህ ብቻ አይደለም። አንደኛ የሰነድ ማስረጃ የሚቀርበው በዚህ ጉዳይ ብቻ አይደለም። የሰነድ ማስረጃ እኮ እንዲያውም የበለጠ በእኛ አገር የማስረጃ ህግ መሰረት እንዲያውም በሰነድ የቀረቡ ማስረጃዎች የበለጠ ዋጋ ይሰጣቸዋል ከሰው ምስክርነት ወይም ደግሞ ከምስክር ቃል በላይ ማለት ነው። ስለዚህ በሰነድ የቀረበ ማስረጃ ሐሰተኛ ሊሆን የሚችልበት እድል ይኖራል በእርግጥ። ነገር ግን ያንን ማስረጃ በትክክል በአግባቡ በትክክል የተደረገ እርቅ ነው አይደለም የሚለውን ማጣራት ይቀላል ወይስ ሙሉ በሙሉ ሐሰተኛ ሊሆን ይችላል በሚል ግምት ብቻ ሙሉ ለሙሉ ተቀባይነት የለውም ማለት ይሻላል ወይ ነው ዋናው ነገር። ለምሳሌ እዛ የእርቅ ስምምነት ላይ ሽማግሌዎች ይኖራሉ፣ ያስታረቁ ሰዎች ይኖራሉ። ስለዚህ የግል ተበዳይ የሆነው ሰው መጥቶ በአካል ማረጋገጫ መስጠት ካልቻለ አትሊስት የእርቅ ስምምነቱ ላይ ያሉ ሰዎችን በምስክርነትም ጠርቶ ማረጋገጥ ይችላል ፍርድ ቤቱ። ስለዚህ ያንን ማድረግ እየተቻለ ሰውየው ወይም የግል ተበዳዩ መጥቶ በአካል አላረጋገጠም በሚል ምክንያት ብቻ ሙሉ ለሙሉ የእርቅ ስምምነቱን ውድቅ ማድረግ ትክክል ነው ብዬ አላምንም። አንደኛ ህግ ያንን አይጠይቅም፣ ሪኳየርመንትም አይደለም። ስለዚህ ሪኳየርመንት ባልሆነም ነገር እንዲሁም ደግሞ ተጨማሪ ክራይቴሪያ ፍርድ ቤቱ በራሱ መንገድ ፈጥሮ ያንን ውድቅ ማድረጉ ወይም ያን አላሟላህም መባሉ ትክክል አይደለም፣ ተገቢ አይደለም። የግል ተበዳዮች አንዳንድ ጊዜ ጉዳቱ የደረሰው ወይም እርቁ የተፈጸመው ምናልባት ከ2 ወር ከ3 ወር በፊት ሊሆን ይችላል። የቅጣት አስተያየቱ የሚቀርበው ደግሞ እርቁ ከተፈጸመ ከ2 ወር ከ3 ወር በኋላ ሊሆን ይችላልና የዛኔ ኑና መታችሁ ፍርድ ቤት ላይ አረጋግጡ ሲባሉ
ወይ ተጨማሪ ገንዘብ ይጠይቃሉ ወይ ፈቃደኛ አይሆኑም ወይ አካባቢውን ለቀው በተለያየ ምክንያት ወይ አካባቢውን ለቀው ሊሄዱ ይችላሉ ብዙ ምክንያቶች አሉ መተው በአካል ማረጋገጥ የማይችሉበት ማለት ነው ስለዚህ እንደዚህ ሲሆን ሁኔታዎችን አይቶ ፍርድ ቤቱ በሌላ ሰፖርቲንግ ሁኔታዎች እርቁ መፈጸሙን ለማረጋገጥ ጥረት ቢያደርጉ መልካም በርግጥ ሐሰተኛው ነው ቢገኝ ወይ ሌላ ዲፌክት ቢኖርበት እኮ በቅድም እንዳልነው በእንደዚህ አይነት መንገድ የተሰጡ ገደቦች እኮ ይሻራሉ የተሰጡ ገደቦች በማንኛውም ጊዜ ሊሻር ይችላል ይሄንን ለምሳሌ ያረጋግጡ ይሄ እኔ ሳልታረቅ ነው የሚል ጥያቄ ይመጣ ለምሳሌ እኔ እርቅ አልፈጸምኩም ሰውየው ወጥቷል ለምን ያልተቀጠው ያልታሰረው ምናምን ብለው መጥተው የግል ተበዳይ ቼክ ሲያረጉ ኢንፋክት እንደዛ ከሆነ እንዲያውም ሌላ ወንጀል መፈጸሙ እንዳለ ሆኖ ሐሰተኛ ሰነድ ለፍርድ ቤት ማቅረቡ በዛ መቀጣቱ በዛ መከሰሱ እንዳለ ሆኖ ገደቡ ሁኔታ ጊዜያዊ ነው ስለዚህ ሊሻር ይችላል ስለዚህ እንደዚህ አይነት ነገሮች ያሉ መሆኑን ከግምት ማስገባት እርቅ ስለመፈጸሙ ሌሎች ባክ የሚያደርጉ ዶክመንቶችን ለምሳሌ ስለ ካሳ ከሆነ ካሳ የተከፈለበትን የባንክ ደረሰኞች ማምጣት ይቻላል ቅድም እንዳልከው ምስክሮችን አምጥቶ መስማት ይቻላል እነዚህ ነገሮች በሙሉ በማድረግ የተደረገውን ጥረት ሁሉ ኢቭን ራሱ አይደለም ከፍሎ ታርቆ እኮ ለመታረቅ ያደረገውን ጥረት ሁሉ ራሱ ፍርድ ቤት አስቀርቦ ምስክር ሰምቶ ራሱ ሊወስን ይገባል በዛ መልኩ መታየት አለበት ይሄ ጥረት በሚቻለው መንገድ ሁሉ የሚለው አገላለጽ የሱን መጸጸት የሱን ለመካስ ያለውን ፈቃደኝነት ዝግጁነት ለማሳየቱን እኮ ነው እንጂ ሌላኛው ወገን እርቁን መቀበል አለመቀበሉ አይደለም መስፈርት መሆን ያለበት ከሱ አንፃር ነው ቅጣቱ ከሚገደብለት ሰው አንፃር ነው ግን በዚህ ሂደት ውስጥ ደግሞ ከተቻለ ተበዳዮች ቢካሱ የወንጀል ህጉ ላይ ያለውን ደግሞ ስለ ካሳ ስለ ሁኔታ የተቀመጡት ሁኔታዎችም ደግሞ አብረው ጎን ለጎን ተግባራዊ ይሆናሉ ነው ሁለቱን አብሮ አጣምሮ የማስኬድ ውጤት እንዲያገኙ የማድረግ አይነት ኤሌመንት አለ ፕራክቲካሊ ሌላው የሚገጥመው ከዚህ ጋር አብረን እንድንወያይበት የማመን ጉዳይ ነው ጥፋተኝነትን ማመን አሁን ጥፋተኝነትን ማመን የሚል ቃል የለም እንትኑ ላይ መስፈርት አይደለም እንደ መስፈርት የተቀመጠ ነገር የለም በግልጽ ኦብጀክቲቭ ክራይቴሪያም አይደለም ሳብጀክቲቭ ክራይቴሪያም ላይ በግልጽ የተቀመጠ ነገር የለውም እንደሌሎቹ ግን ኢንዳይሬክትሊ ግን ሳብጀክቲቭ የሆነው ነገር ላይ ግን ኢምፓክት አለው ኢምፓክት መኖር ብቻ ሳይሆን ኦልሞስት ኦብጀክቲቭ ክራይቴሪያ ወደሚመስል አይነት መጥቷል አሁን ይሄን በተመለከተ ለምሳሌ ያው ይተረጎማሉ መተርጎም ይቻላል የጠባዩና ያመሉ አካሄድ መልካም ፍሬን የሚያስገኝ መስሎ ሲታይ ወይ ደግሞ ይሄንን ፍርድ ቤቱ ሲረዳ የሚለውን ፍርድ ቤት በቀረበ ጊዜ ለምሳሌ የቅጣት ማቅለያ ነው ማመን አይደለ በወንጀል ህጉ አንቀጽ 82 መሰረት የተከሰሰበትን ጥፋት በዝርዝር አምኖ ጥፋተኛ መሆኑን የገለጸ ሰው መጸጸቱን ያሳያል በመጸጸቱ ምክንያት ይሄንን በማመኑ ምክንያት የቅጣት ማቅለያ ይያዝለታል ይሄ ሁኔታ ማመኑ መጸጸቱ በመልካም ጠባይ እንደሚመራ በፈጸመው ድርጊት መጸጸቱን ስለሚያሳይ በመልካም ጠባይ ለመመራት የጠባዩ አካሄድ መልካም መሆኑን ለማሳየት ይሄ ነው እንዳንድ ፍሬ ነገር መታየት ያለበት ወደሚል አንድምታ ተወስዶ ነው ኦልሞስት ኦብጀክቲቭ ክራይቴሪያ ወደ መሆን ያደገው ማለት ነው ስለዚህ አሁን ይሄ በሌላ በኩል ሰዎች በርግጥ እንደዚህ ተብሎ መተርጎም አይችልም ማለት አይቻልም አይ እንትን ነው ተገቢ ነው በነገራችን ላይ ተገቢ ነው እንደ ኮንሴፕት ቶታሊ አለማመን ምንም አይነት ኢንቱ አካውንት መግባት የለበትም እያልን አይደል ለምሳሌ በማህበራዊ ግንኙነታችን እንኳን እኮ አንድ ሰው ለምሳሌ አስቀይሞ ወይም በድሎ መጥቶ ይቅርታ ሲጠይቀህ ባደረኩት ነገር በጣም ተጸጽቻለሁ አጥፍቻለሁ ይቅር በለኝ ቢልህ ነው ላንተ ልባዊ የሆነ ይቅርታ የሚመስልህ ወይስ አይ እኔ ጥፋት አጥፍቻለሁ ብዬ አላምንም ምንም ነገር አድርጌያለሁ ብዬ አላምንም ግን በድለኛል ብለህ ካሰብክ ግን ይቅርታ ቢልህ ነው የትኛው ይቅርታ ነው በትክክል ጄኒዩን የሆነ ይቅርታ ብለህ የምትቀበለው የትኛው ነው ምንም ጥያቄ የለውም የመጀመሪያው አንድ ሰው ካመነ ሲያምን በቃ ይሄ ሰው በትክክል ጥፋቱ ገብቶታል ተጸጽቷል ሁለተኛም ይሄን ጥፋት አይደግመውም የሚል እምነት እንዲኖርህ እንደ ሰው እንደዛ እንድታመን ያስገድዳል ማመኑ አንድ ሰው ካላመነ እንዴ ሰው የፈጸመውን ነገር እንኳን ሳያምን እንዴት ነው ነገ ከነጎዳስ ተመሳሳይ ነገር አያደርግም ብዬ ላምን የምችለው ብዬ እኔ እንደዛ ባምን ትክክል ስተት ነው ልትለኝ አትችልም
ስለዚህ ምንም እንኳን በህጋችን ላይ አለማመን እንደሚያስከለክልም እንደማያስከለክልም የቅጣት ገደብ እንደሚያስከለክልም እንደማያስከለክልም በግልጽ የተቀመጠ ነገር ባይኖርም ወይም ደግሞ አለማመንህ ያስከለክልሃል የሚል ነገር ባይኖረውም በዳኛው ሰብጀክቲቭ የሆነ እይታ ላይ ግን ወይም ደግሞ መልካም ጠባይን ለመመዘን አካሄዱን ለመመዘን ለማየት ወደፊት ሁለተኛ ጥፋት አያደርግም ብሎ እንዲያምን አለማመንህ እንትን ያደርገዋል ወደ ኋላ ሊይዘው ይችላል ስለዚህ ቀጥተኛ የሆነ እንትን አለው ተጽዕኖ አለው አለማመን ግን አውቶማቲካሊ ግን አንድ ሰው ስላላመነ የቅጣት ገደብ ይከለከላል ማለት ግን አይደለም እንደዛ መወሰድ የለበትም ነው እንጂ ያለን ያለ ነው የራሱ የሆነ በዳኛው የግል እይታ ላይ ግን ኢምፓክት የለውም ማለት ግን አይደለም ሶ ማመን በግላዊ ወይ ደግሞ ሰብጀክቲቭ በሆኑት መስፈርቶች ውስጥ መታየቱ ስተት አይደለም መጸጸትን ያሳያል በመልካም ጠባይ ለመመራት የጠባይ አካሄድ መልካም መሆኑን ለፍርድ ቤቱ ለማስገንዘብ ይረዳል ምንም ግልጽ ነው ቀጥተኛ እንዲያውም የመልካም ጠባይን አካሄድን መጸጸትን ሌላ ወንጀል አልፈጽምም ማለትን የሚያሳየው ይሄ ነው ዝም ብለን ሎጂካሊ ስታየው ለምሳሌ ከጠባይ አካሄድ አይደለም የሚለው ወደፊት ያለኝን ሁኔታ አይደለም የሚያሳየው ስለዚህ ከዛ ሁኔታ አኳያ ይሄ መታየቱ ስተት አይደለም እንደዛ መተርጎሙም ሙሉ ለሙሉ ስተት ነው የሚባል አይደለም ነገር ግን አንድ ሰው ደግሞ ጥፋተኛ አይደለም አይደለሁም የሚል ጄኑን እምነት ቢኖረው ገና ለገና ቅጣት እንዲገደብልኝ ብሎ ማመን አለበት ማለት ደግሞ አይደለም ኦፍ ኮርስ ስለዚህ እንደ ንጹህ ሆኖ የመገመት ወይም ደግሞ ጥፋተኛ ሆኖ ያለ መቆጠር ህገ መንግስታዊ መብት አለው ማንኛውም ሰው ከዛ መብት አኳያ ፍርድ ቤቶች ኤግዛክትሊ ደግሞ ያላመነን ሰው ምንም ይሁን ምን በፍርድ ፕሮሰስ ውስጥ አልፎ ከሆነ ጥፋተኛ የተባለው አይገደብለትም ወደሚል አንድምታ መምጣት ደግሞ ወደ እንደዚህ አይነት መደምደሚያ መምጣት ደግሞ ይሄ ህጉ ላይ ከተቀመጠው የህጉን ዓላማ የገደቡን ሁኔታ እነዚህ ነገሮች ከሚያሳዩት ሁኔታዎች ደግሞ ይወጣ ይሆናል ቶታሊ ይወጣ አፈጻጸም ይችላል ሌላው ኬዝ ባይ ኬዝ ሌላው መካድም ደግሞ ለምሳሌ ፖዚቲቭ ዲፌንስ ለምሳሌ እንደ መካድ ነው የሚቆጠረው አይደለ በእኛ ሀገር ህግ መሰረት ለምሳሌ አንድ ሰው ድርጊቱን ፈጽሜያለሁ ነገር ግን ጥፋተኛ አይደለሁም ቢል ወይም ደግሞ በዚህ ምክንያት ነው ጀስቲፋይ ቢያደርግ ብሎ ፖዚቲቭ የሆኑ ዲፌንሶችን ወይም መከላከያዎችን ቢያነሳ እንደ ካዳ ነው የሚመዘገበው አይደለ ስለዚህ ያካካዱም አይነት አብሮ መታየት አለበት ብዬ አምናለሁ ሽምጥጥ አድርጎ የካደሰውና ቶታሊ ጭራሽ ድርጊቱን ምኑንም አልፈጸምኩም ጥፋተኛም አይደለሁም ብሎ ያለ ሰውና አይ እንደዚህ ፈጽሜያለሁ ነገር ግን በዚህ ምክንያት ነው ብሎ ምክንያቱን ለማስረዳት ጥረት ያደረገ ሰው እንደ ካደ ስለሆነ የሚቆጠረው ፋይናሊ ቅጣት ገደብ ላይ ኢቭን የነገሩን ሁኔታ የካደበትና ያመነበት ነገርም አብሮ መታየት አለበት ከግምት መግባት አለበት ብዬ አምናለሁ ስለዚህ ይሄኛውን ኦሬዲ ሰበር ትርጉም ሰጥቶበታል ሰበር እንግዲህ ምንድነው የወንጀል ክስን ክዶ መከራከር በራስ ላይ ማስረጃ ካለ መሆን እንዲሁም ደግሞ የወንጀል ጥፋተኝነትን በማስረጃ እስኪረጋገጥ ድረስ ንጹህ ሆኖ ከመገመት ህገ መንግስታዊ መብት ጋር የተያያዘ በመሆኑ የወንጀል ክስን የቀረበበት ሰው ያላመነ ሰው የቅጣት ውሳኔ ሊገደብለት አይገባም የሚል አቋም ወይም መደምደሚያ ላይ መድረስ ግን ተገቢ አይደለም መታየት አለበት ሁኔታው ነው ቅድም እንዳልከው ማለት ነው ሶ እነዚህ ሁለቱ በተግባር ያሉ አከራካሪ ሁኔታዎች ናቸው እንቀጥል አልይ እንግዲህ ገደብ ስንል የሚያሳየን የጊዜ ሁኔታ አለ የጊዜ ሁኔታ የፈተና ጊዜ ነው የሚለው አይደለ የሚሰጥ የፈተና ጊዜ አለ ያ ጊዜ ምን ያህል ነው ከስንት እስከ ስንት ነው የሚለውን ደግሞ እኔ ይሄ የፈተና ጊዜ የሚባለው በህጋችን ከ2 ዓመት በታች ሊወርድ አይችልም ከ5 ዓመት በላይም ሊበልጥ አይችልም ስለዚህ በ2 እና በ5 ዓመት መሃል ነው የፈተና ጊዜ የሚሰጠው 2 ዓመት ሊሆን ይችላል 3 ዓመት 4 ዓመት ወይም 5 ዓመት ሊሆን ይችላል ወንጀለኛው ወይም ጥፋተኛ የተባለው ሰው የፈተና ጊዜ የሚሰጠው በዛ የፈተና ጊዜ ውስጥ
እንግዲህ የሚደረግበት የጠባይ ክትትል ይኖራል ወይም ደግሞ የሚደረጉበት የስነ ምግባር ደንቦች ይኖራሉ። ፍርድ ቤቱ የሚሰጣቸው የስነ ምግባር ደንቦች፣ ትእዛዞች ሊኖሩ ይችላሉ። ስለዚህ በዚህ የፈተና ጊዜ ውስጥ እነዛን ነገሮች ማክበር ይኖርበታል ወይም ይጠበቅበታል ማለት ነው። በዛ የፈተና ጊዜ ውስጥ ሌላ ወንጀል በተለይ አስቦ ሆን ብሎ ወንጀል የፈጸመ እንደሆነ ያው ውጤቱ የሚሆነው ምንድነው? አዲስ በሰራው ወንጀል የሚቀጣ መሆኑ እንዳለ ሆኖ የተገደበለት ቅጣትም እንደገና እንዲፈጸም ምክንያት ሊሆን ይችላል። ወይም ደግሞ ቅጣቱ ከመወሰኑ በፊት ገደብ ተሰጥቶም ከሆነ ቅጣቱ እንዲወሰንና ተወስኖ እንዲፈጸም ምክንያት ሊሆን ይችላል ማለት ነው። ስለዚህ ይሄ የፈተና ጊዜ ማለት እንግዲህ ፈተናው ምንድነው? ፍርድ ቤቱ የሚሰጣቸውን ትእዛዛት ማክበር ነው። እንዲሁም ደግሞ ሌላ ወንጀል ከማድረግ ራስን መቆጠብ ነው ማለት ነው። ጊዜው ርዝማኔው ያው ከ2 እስከ 5። እንግዲህ ከ2 እስከ 5 የሚለው ምን ሲሆን 2 ይሆናል፣ ምን ሲሆን 3 ይሆናል፣ ምን ሲሆን 4 ይሆናል፣ ምን ሲሆን 5 ይሆናል የሚለውን በተመለከተ እንዲሁ በዘፈቀደ እንደማይወሰን ይልቁንም የፈተና ጊዜው በወንጀሉ ከባድነት በመደጋገሙ ሊደርስ ማለት ከመደጋገሙ የተነሳ ሊደርስ ከሚችለው ጉዳት በጥፋተኛው ላይ ሊጣል ከሚችለው እምነት አኳያ ይመዘናል። ከነዚህ ሁኔታዎች አንፃር አይቶ ፍርድ ቤቱ 2 ዓመት የፈተና ጊዜ ሊል ይችላል፣ 3 ዓመት የፈተና ጊዜ ሊል ይችላል፣ 4 ዓመት ይችላል፣ 5 ዓመት። በተግባር በአብዛኛው የ2 ዓመትና የ3 ዓመት የፈተና ጊዜዎች ነው ሞር የምናያቸው ማለት ነው። በተግባር ግን ያው እስከ 5 ድረስ ሊሄድ ይችላል። የሚታሰበው የመጨረሻ ፍርድ ከተሰጠበት ቀን ጀምሮ ነው ይላል። እንግዲህ እዚህ ላይ ገደብ ላይ አይተህ ከሆናል ይሄ ፍርድና ቅጣት ምናምን የሚለውን የመቀላቀል አይነት ነገሮች አሉ። እንግዲህ የመጨረሻ ፍርድ የሚለው በዚህኛው አገላለጽ ቅጣት የተወሰነበትን ጊዜ ለማለት ነው እንጂ ጥፋተኝነት የተወሰነበትን ለማለት አይደለም። ይሄ የመጨረሻ ፍርድ የተሰጠበት የመጨረሻ ፍርድ ላይ የመጨረሻ ፍርድ እያለው ይሄዳል። ቅጣትን ውሳኔ፣ ብይን፣ ቅጣት ምናምን የሚሉት ነው የሚላቸው ተርሞች በራሳቸው ቴክኒካሊ ራሱን የቻለ ግልጽ የሆነ ትርጉም ያልተሰጠባቸው መሆናቸው በተግባር ብዙ ችግሮችን አምጥተዋል። ነገር ግን ቅጣትን ራሱ የቅጣት ፍርድ ስለሚለው የቅጣት ፍርድ ይሏል የወንጀል ሕጋችን የቅጣት ፍርድ ስለሚለው የመጨረሻው ፍርድ የተሰጠበት ሲባልም ደግሞ መቼ ነው ሲባል የጥፋተኝነት ውሳኔ የተሰጠበት ቀን ይኖራል። ፋይናሊ ደግሞ የቅጣት ውሳኔ የሚሰጥበት ቀን ይኖራል። ስለዚህ የመጨረሻው ብለን የምናስበው የመጨረሻ ፍርድ የሚል ከተሰጠበት ቀን የሚለው የቅጣት ውሳኔው ነው። የቅጣት ውሳኔ ከተሰጠ በኋላ የሚገደብ ከሆነ የቅጣት ውሳኔው የተሰጠበት፣ ቅጣት ውሳኔ ከመስጠቱ በፊት የሚገደብ ከሆነ ደግሞ የጥፋተኝነት ውሳኔው የተሰጠበት ቀን ነው መያዝ ያለበት። ቅድም እንግዲህ ያለ የስታነስ አንተ ነካክታቸዋል። በእነዚህ ከ2 እስከ 5 ባሉት በሚሰጡ የፈተና ጊዜያት ውስጥ ፍርድ ቤቱ ሊወስናቸው የሚችሉ የተለያዩ የጠባይ አመራር ደንቦች አሉ። ፕራክቲካሊ እንዴት እናያቸዋለን አሉ ወይ የሚለውን እናየዋለን፣ እናነሳዋለን። እንግዲህ ፍርድ ቤቱ ተገቢ መስሎ የታዩትን የጠባይ አመራር አጠባበቅና ቁጥጥር ደንቦችን ይወስናል። ሲወስን እንደየ ኬዙ እንደየ ድርጊቱ አፈጻጸም ቅድም ባልናቸው መስፈርቶች እንደ ወንጀሉ አፈጻጸም በድርጊት ፈጻሚው ላይ እንደሚጣለው እምነት እንደ ወንጀሉ ባህሪ የሚወሰኑ ናቸው። እንደ ወንጀሉ ባህሪ የሚለውን ለምሳሌ ላብነት ማንሳት እንችላለን። እዚህ ላይ ፍርዱ ላይ በርካታ የሆኑ የጠባይ አመራር ደንቦች ለምሳሌ ዝርዝር አሉ። በአንድ የጥበብ መስክ ሙያ እንዲማር እንግዲህ ያው ጥበብ ብዙ ነገርን ያርማል፣ ያስተካክላል፣ ያርቃል፣ ስነ ምግባርን፣ ሁኔታን ያው ጥበብ ስንል ያው ፖዚቲቭ ነው፣ አዎንታዊ ነገር ነው። ስለዚህ አሁን ምን ለሆኑ ሰዎች ነው እንግዲህ በአንድ የጥበብ መስክ ሙያ እንዲማሩ? ገጥ ጥበብ ሲባል ተርሙ ይሄ ከኪነት ከምናምን ጋር የተያዘ ኪነት ሰው ስትሆን አይኑ ለኪነት ያለ ልዩ ፍቅር ግን እንደዛ ብቻ ሳይሆን ለምሳሌ እደ ጥበብም ሊሆን ይችላል። ብቻ አንድ ሙያ ላይ እንዲማር ሊሆን ይችላል ፍርድ ቤቱ ያንን እንትን የሚሰጠው። ለምሳሌ ባደገኛ ቦዘኔነት ለምሳሌ ቀለል እናድርገውና ቤተሰብ ውስጥ ለምሳሌ ከ18 ዓመት በላይ ሆኖት 20-30 ዓመት 40 ዓመት ሆኖት ስቲል ቤተሰቡ ጋር እየኖረ ስራ የማይሰራም ከዛ ደግሞ ቤተሰቡን የሚበጠብጥም ሰው ይኖራል። አሁን እንደዚህ በሚሆንበት ጊዜ ተከሶ አንድ ሰው ጥፋተኛ ሊባል ይችላል። ከዛ በኋላ ፍርድ ቤቱ ምናልባት ይሄንን ሰው
በወንጀል ጥፋተኛ ብሎ ከዛ እስር እንዲታሰር ወይም ደግሞ የወንጀል ቅጣቱ እንዲፈጸም ማድረጉ ቤተሰባዊ የሆነውንም ግንኙነት እንትን ሊያደርግ ይችላል ብሎ አምኖ ልጁም ደግሞ ባደረገው ነገር ተጸጽቶ በትክክልም ይቅርታ ጠይቆ ቤተሰቦቹን አንድ እንግዲህ ምሳሌ ነው እየነገርኩ ያለሁት እንጂ ስላበበ ስለከለ ያወሩ አይደለም እና እንደዛ አድርጎ ቅጣቱ ከተገደበ በኋላ ፍርድ ቤቱ ምን ሊያደርግ ይችላል? ይሄ ሰው ምናልባት ስራ ለመስራቱ ወይም ደግሞ ያንድ ሙያ ባለቤት አለመሆኑ ሊሆን ይችላል እንደዚህ አይነት ነገር ውስጥ ያስገባው ብሎ ሊያምን ይችላል ፍርድ ቤቱ። ስለዚህ እንደዛ በሚያምንበት ጊዜ ኦኬ ቅጣቱን እገድብልሃለሁ፣ ስገድብልህ ግን የስነ ምግባር አመራር ደንቡን በተመለከተ በዚህ የፈተና ጊዜ ውስጥ እንደዚህ አይነት ሙያ ምናልባት አስመርጦትም ሊሆን ይችላል ወይም ደግሞ በራሱ መንገድ ይሄንን ፍላጎትና አቅም ከግምት ውስጥ ይገባል ይላል። ከግምት አስገብቶ እንደዚህ አይነት ሙያ እንድትማር ብሎ የመመሪያ ደንብ ሊሰጠው ይችላል ፍርድ ቤቱ። ስለዚህ ያ ሰው ያንን ነገር አክብሮ የተባለውን ሙያ መማር ይኖርበታል ማለት ነው። ያንን አለማክበር ሌላ የራሱ የሆነ ገደብ ማስጠንቀቂያ ያሰጠዋል። ከዛ በኋላ እስከ መሻር ድረስ እስከ ማሻርም ሊደርስ ስለሚችል ያንን በትክክል አክብሮ መንቀሳቀስ ይኖርበታል። ስለዚህ ምሳሌዎቹ እነዚህ ናቸው። ለምሳሌ የሆነ ቦታ አለመድረስ ሊሆን ይችላል አንደኛው ገደብ፣ የሆነ አካባቢ ላይ እንዳትደርስ ሊሆን ይችላል፣ ወይም ደግሞ ወደ ሆነ ቦታ እንዳትሄድ እንደዚህ አይነት ዝርዝር የስነ ምግባር መመሪያ ደንቦች አሉ። ከአንዳንድ ሰዎች ጋር እንዳይገናኝ ለምሳሌ ጉዳት ያደረሰባቸው ሰዎች፣ የተጣላቸው ሰዎች ወይም ደግሞ ወደ ወንጀል ውስጥ ወደ ሱስ ውስጥ ለምሳሌ ወደ ሱስ ይከቱታል ተብለው የሚታሰቡ ሰዎች ካሉ ከነሱ ጋር እንዳይገናኝ ገደብ ሊቀመጥበት ይችላልና ያ ቅጣት እንዲቀርለት ወይም ደግሞ ገደብ እንዲኖረው ያ ሰው የሚፈልግ ከሆነ ያን ቅጣት ከዛ ቅጣት ተቆጥቦ ያን ቅጣት ቢጨርስም እንደዚህ አይነት ጥፋቶችን አለመስራት እንዲቀልለት እንደዚህ አይነት ነገሮችን አለመስራት ማለት ነው። ያው ቅጣት ገደብ በእርግጥ ያስፈልጋል። ምክንያቱም ያው የሰው ልጅ ሊማርም ይችላል ላይማርም ይችላል። ያ የሚወስነው እሱ ነው። ግን ቅጣት ገደብ ደግሞ ካለ በዛ ምክንያት ያለፈውን ነገር ረስቶ አዲስ ህይወት ሊጀምር ይችላል እና እድሉ ቢሰጠው ምንም አይልም ብዬ አስባለሁ። እድል ይሰጠው። ያው ቅጣት ይገባዋል አይገባውም ለሚለው ነገር ትንሽ መጨመር እፈልጋለሁ። ለምን አሁን ለምሳሌ ይሄን እንትን ጅጅ ማድረግ የምንችለው ጥፋቱ ምንድን ነው የሚለው ጥፋቱ ላይ ነው ዲፔንድ ሆነን ይሄንን ዲሲሽን ሜክ ማድረግ የምንችለው ማለት ነው። እና ጥፋቱ ምን አይነት ነው ብለን ያንን ህግ ያውቀዋል ማለት ነው። ሶ የሚገባውን በሚገባው ሁኔታ መስጠት ነው እንጂ የሚገባውም አይገባውም ይኖራል። አሁን ህግ ውስጥ ያኛው በደንብ በሚገባው መስተካከል አለበት ብዬ አምናለሁ። በአንዳንድ ስፍራ እንዳይደርስ ያው ቅድም ያልናቸው የተለያዩ ማሳቢያዎች ናቸው። አልኮል መጠጣትን መከልከል ለምሳሌ በአደንዛዥ እጽ በመጠቀም ምናምን የተያዙ የሚያዙ የሚከሰሱ ሰዎች ሊኖሩ ይችላሉ። እነዛ ሰዎች እንግዲህ የሚወሰንባቸው ቅጣት ቅድም እንዳልነው የወንጀሉ ባህሪ ከቅጣቱ አፈጻጸም ከሚሰጠው ሁኔታ ምናምን አንፃር የራሱ ሮል ይኖረዋል። ከዛ ውጭ ግን አንድ ወንጀል የሆነ ስም ታይትል ስላለው ብቻ ወይም ወንጀሉ እንዲህ ስለሆነ እየተባሉ ገደብን መከልከል አይቻልም። ቅድም እንዳልነው አይደለ አይነቱን ወይም ደግሞ ኢፌክቱን ብቻ በማየት ማለት ነው። ስለዚህ አሁን አንድ ወጣት ልጅ አደንዛዥ በመጠቀሙ ምክንያት ተከሶ ሲቀርብ አምኖ ጥፋተኝነቱን ተጸጽቶ ይቅርታ ጠይቆ ለዚህ ሁሉ ፍርድ ቤቱ አምኖ እና ሌሎች ኦብጀክቲቭ ክራይቴሪያዎች በሙሉ መሟላታቸውን አምኖ ቅጣቱ ይገደባል። ነገር ግን እነዚህን ሱሶች አልኮል መጠጣት፣ አደንዛዥ መጠቀም የመሳሰሉት ነገሮችን እንዳታደርግ የሚል ክልከላ ሊወስን ይችላል። እነዚህን አድርጎ መገኘት ለመጀመሪያ ጊዜ ሲሆን ለሁለተኛ ጊዜ ሲሆን ፍርድ ቤቱ በሂደት እያስጠነቀቀው እነዛን ነገሮች ወደ የሕክምና ክትትል እንዲያደርግም አስፈላጊ ከሆነ ምክንያቱም ሱስ ራሱን የቻለ የአእምሮ ህመም መነሻ ምክንያት ነው። ሰብስታንስ ኢንዲዩስድ ሳይኮሲስ የሚባሉ የአእምሮ ህመም መነሻ ምክንያትም ስለሆነ ማለት ነው ሱስ።
ስለዚህ እነዚህ ነገሮች የህክምና ክትትል እንዲደረግለት በራሱ ፈቃድ ብቻ የሚወሰን ስላልሆነ ማለት ነው አስፈላጊ ባለሙያ እርዳታ እንዲያገኝ በእነዚህ ሁኔታዎች ሁሉ እንዲያደርግ የጠባይ አመራር ደንቦችን ትእዛዝ ሊሰጥ ይችላል ፍርድ ቤቱ ማለት ነው። እነዚህን ሲወስን ፍርድ ቤቱ የጥፋተኛውን አቅምና ፍላጎት የነገሩን ሁኔታና ጥፋቱ ያደረሰውን ጉዳት መሰረት ማድረግ አለበት። ነገር ግን ይሄ ከገደብ ግብ ልዩ ሆኖና ከህግ ጋር በማይጣጣም መልኩ ደግሞ ሊፈጸም አይችልም። እነዚህ ነገሮች ስላልተሟሉ ደግሞ ብለን ደግሞ መልሰን ቅጣት ገደብ እነዚህ ነገሮች ካልሆኑ እነዚህ ነገሮች እንትን ካላሉ ደግሞ ብለን ደግሞ ወደ ለጥጠናቸው ደግሞ መልሰን መከልከያ ምክንያት ልናረጋቸው አንችልም። ከተፈቀደ በኋላ ፍርድ ቤቱ ካመነ በኋላ እንዲመራ የሚደረግባቸው ስልቶች ወይም መንገዶች ናቸው። በዛ መልኩ እንዲታዩ ነው። እሺ ማን ነው ታዲያ ማን ነው የሚከታተለው? እንግዲህ ፍርድ ቤቱ እነዚህን የጠባይ አመራር ደንቦች ለምሳሌ እንደዚህ አድርግ እንደዚህ አድርግ እንደዚህ አድርግ ይላል። በተግባር ባይልም እንኳን ራሱ የፈተና ጊዜ ለምሳሌ 3 ዓመት ሰጥቷል። በ3 ዓመቱ ጊዜ ውስጥ ይሄ ሰው ሌላ ወንጀል አለመስራቱን ሌላ እነዚህ የጠባይ አመራር ደንቦችን አለመጣሱን ወደ መደበኛ ማህበራዊ ህይወቱ መመለሱን እነዚህ ነገሮች ማን ነው የሚከታተላቸው? ማን ነው ቼክ የሚያደርጋቸው የሚለውን ስናይ እንግዲህ በጥፋተኛው ላይ ቁጥጥር እንደሚደረግና ይሄንን ቁጥጥር የሚያደርግ አካል በህግ እንደሚቋቋም የወንጀል ህጉ ያስቀምጣል። እንግዲህ ፍርድ ቤቱ እነዚህ ነገሮች የሚቆጣጠር አሳዳሪ፣ ሞግዚት፣ የጠባይ መሻሻልና ጥበቃ ኃላፊ ቁጥጥር እንዲደረግበት ፍርድ ቤቱ ያዛል። እነዚህ አካላትም በአካል በመገኘት በቤቱ በስራ ቦታው በድብቅም በስውርም በግልጽም ክትትል ያደርጋሉ፣ ይቆጣጠሩታል። የማስተካከያና የማሻሻያ ምክር ሐሳቦችን ሁሉ ይሰጣሉ። ስውር ክትትልም ያደርጋሉ። ለሚመለከተው አካል እንግዲህ በህግ የሚቋቋም የጠባይ መሻሻል ጥበቃ ኮሚሽን የሚባል የጠባይ መሻሻል ጥበቃ ኮሚሽን የሚባል በህግ ይቋቋማል። ዝርዝር አፈጻጸሙን በደንብ ይወሰናል ይላል። ስለዚህ ይሄንን እንግዲህ እነዚህ አካላት በየ3 ወሩ ሪፖርት ያደርጋሉ፣ ማድረግ አለባቸው። ቢያንስ ማለት ቢያንስ ለምሳሌ አስፈላጊ ከሆነ በየሳምንቱም ሊደረግ ይችላል። ግን ቢያንስ ግን በየ3 ወሩ ሪፖርት መደረግ አለበት። እርግጠኛ አይደለሁም ግን በአንዳንድ ሁኔታዎች ለምሳሌ አስቸኳይ ጊዜ አዋጅ በነበረበት ጊዜ ይመስለኛል ለምሳሌ ይሄ አድራሻ የሌላቸው ቋሚ አድራሻ የሌላቸው ምናምን ሰዎች በነበሩበት ሁኔታ ላይ እንታስታውስ ከሆነ በየጣቢያው በየሆነ ጊዜ ሄደው ስላሉበት ሁኔታ ሪፖርት እንዲያደርጉ ምናምን የሚደረግባቸው ሁኔታዎች ነበሩ። አሁን የሪፖርቲንግ ሜካኒዝም በተግባር ገደብን በተመለከተ አለ ወይ እርግጠኛ አይደለሁም። እንደዛም አይቻል አቅም ለምሳሌ የግዴታ ስራን በተመለከተ ፍርድ ቤቶች ሪፖርት ሲቀበሉ አውቃለሁ። ለምሳሌ ካስታወስክ ቂርቆስ በነበርንበት ጊዜ አንድ ሰውዬ ተቀጥቶ የተወሰነበት ውሳኔ የፍርድ ቤቱ ግቢ ውስጥ ያለውን የጽዳት እና የዚህ አረሞችን የማረም አትክልቶችን የመንከባከብ እነሱ በፍርድ ቤቱ ሬጅስትራር ይመስለኛል ቁጥጥርና ክትትል እየተደረገበት ለሆነ ጊዜ ነው የተወሰነበት። ስለዚህ ሲሰራቸውም አይቻለሁ። ለምሳሌ በቆሎ ተሰርቶ የነበረ ይዛል ነው አረም ሲያጭድ ይሄ ጫካ የነበረውን ወደኛ ቢሮ አካባቢ ነው የነበሩት ነገሮች ሲያጸዳ ሰውየው አስታውሳለሁ። እና ሪፖርትም ይቀርባል። ይሄን ያህል ሰርቷል፣ ይሄን ያህል ገብቷል፣ አቴንዳንስም ሁሉ እንዲፈርም ይደረጋል። መሆን የሚችል ነው። እሱ የግዴታ ስራ ነው። የግዴታ መሆን የሚችል ነው ማለት ነው ይሄ ነገር። ስለዚህ ህጉ የወንጀል ህጉ ኢቭን ተቋምን ሪኳየር ያደርጋል። በኮሚሽን ደረጃ የሚቋቋም ማለት ነው። እንግዲህ ስሙ ኮሚሽን አገልግሎት ሚኒስትር የሆነ ነገር ሊሆን ይችላል፣ የጸባይ መከታተያ። ስለዚህ ብቻ የሆነ ተቋም የሚልን ሪፕሬዘንት የሚያደርግ የጠባይ መሻሻል ጥበቃ ኮሚሽን ይቋቋማል። ስለዚህ ይሄንን የሚከታተል አካል አለ የሚለው ታሳቢ ተደርጎ ነው በህጉ ላይ ተዘረጋው። ወደ ፕራክቲሱ ስንመጣ ግን ኢንፋክት ለምሳሌ ሌላ ወንጀል ፈጽሟል የሚባል ከሆነ አዲስ ወንጀል ሲፈጽም ፖሊስ ስለሚይዘው በዛ አግባብ አሻራ በሚሰጥበት ጊዜ አቃቢ ህግ ማስረጃ ስለሚኖረው ያ ማስረጃ ሲቀርብ ቅጣት ገደቡ እንዲተገድቦለት ነበር፣ በዚህ ጊዜ ውስጥ ነው የፈጸመው፣ ስለዚህ ያኛው ገደብ ይነሳ፣ at the same time ከዚህኛው ከአዲሱ ቅጣት ጋር አብሮ ተደምሮ ይፈጸም የሚሉ አቤቱታዎች አቅርበን ነው አቃቢ ህግ ሆነ ምናስፈጽም የነበረው። ግን ይሄ አሁን ባለው ኢንፍራስትራክቸር በነገሮች ሁኔታ የመረጃ ምናምን ጉዳይም ስለሆነ እንዴት ይፈጸማል የሚለው አስቸጋሪ ነው። ምን እንግዲህ ትዝብታለህ? አንደኛው በተግባር ህጉና ተግባሩ የተለያየ የሆነበት አንደኛው ምሳሌ ይሄ ነው። በተግባር እኔ እስከማውቀው ድረስ ህጉ ላይ ያለው ይሄ ጸባይ አንድ ሰው በገደብ ቅጣት የተገደበለት ሰው ከዛ በኋላ በፈተና ጊዜ ውስጥ ፍርድ ቤቱ የሚሰጠውን የጠባይ አመራር ደንቦች
የሚከታተል ሰው ተመድቦ ማያውቅም። እንደዚህ አይነት ክትትል የሚያደርግ ወይም ስራ የሚሰራ በህግ የተቋቋመ ተቋምም አላውቅም እኔ። በቃ ያቺ የ2 ዓመትም የ3 ዓመትም ሊሆን ይችላል የፈተና ጊዜ ተሰጥቶት ከወጣ በኋላ ማንም ዞር ብሎ የሚያየውም ሰው የለም። አንለስ እንዳልከው ሌላ ወንጀል ፈጽሞ በሌላ ወንጀል ተይዞ ካልመጣና የጣት አሻራ ውጤቱ ያንን የሚያስረዳ ካልሆነ በቀር ማለት ነው። ስለዚህ እንግዲህ በተግባር ይሄ የለም። አይ ዊሽ ቢኖር እና ደግሞ የዛ ኮሚሽነር ደግሞ አንተ ብትሆን አስበዋል ምን ሊሆን እንደሚችል። ሰውየው ማረሚያ ልግባ ነው የሚለው። ግን ከዚህ ያየሁት የተረዳሁት ነገር ምንድን ነው? ብዙ ሰዎች ቅጣት ከተገደበላቸው በኋላ በቃ በነፃ የመለቀቅ ስሜት በነፃ የተለቀቁ የሚመስላቸው ብዙ ሰዎች አሉ። በቃ ምንም በቃ ከዛ በኋላ ኃላፊነት ያለበት ፍርድ ቤት ይመክራል። በእርግጥ በግልጽ ይናገራል። ይሄ ማለት በነፃ መለቀቅ አይደለም፣ ይሄን ካደረጋችሁ በድጋሚ እንደዚህ ሀፕን ያደርጋል የሚለውን ብዙ ፍርድ ቤቶች ብዙ ዳኞች ሲያስጠነቅቁ ሲያስረዱ እናያለን በችሎት ላይ ማለት ነው። ከዛ አልፎ ግን ሰውየው በቃ ስላልታሰረ እስር ቤት ስላልገባ እስር ቤት ትክክለኛ አገላለጽ አይደለም፣ ማረሚያ ቤት ውስጥ ስላልገባ በቃ በነፃ ተለቅቅ ያሉ አይነት የሚል ስሜት እንዲፈጠርበት ይሆናል። በራሱ በቃ ይሄ ሁኔታ በቁጥጥር ውስጥ መሆኑን አንደርስታንድ ስለማያደርገው ማለት ነው። እንግዲህ በተቻለ መጠን አሁን የዋስትና ገንዘብ ግዴታው ከፍ ማለቱ ያን ታሳቢ በማድረግ እና ደግሞ በመረዳቱ አሁን ይሄ አንዱ ፖድካስታችን ዓላማው ይሄ ነው። አሁን የጠባይ ኮሚሽን ኖረም አልኖረም ቢኖርም እንደ ኮሚሽን አሁን ይሄ ኮሚሽን ቢኖር ራሱ ለምን ያህል ዜጋ ነው ተደራሽ የሚሆነው? እንዴት አድርጎ ነው ፊዚካሊ ራሱ ቴነብል የሚሆነው ይሄ ጉዳይ ምናምን ስትል ፊዚብል አይደል፣ ብዙ ሪሶርስ ይጠይቃል። ከዛ ይልቅ ዋናው መሰረታዊ ነጥብ ተከሶ የመጣ ሰው ፍርድ ቤት በመቆሙ በመመላለሱ ቅጣት ደረጃ በመድረሱ መማር አለበት። ሁለተኛ ወንጀል መፈጸም የለበትም። የወንጀል ህጉ ዓላማም አንዱ ምንድን ነው? ህጉ በራሱ ዘርዝሮ ሲያስቀምጥ ስለ ቅጣቱ ስለሚያስከትለው ነገር ማስጠንቀቂያ መስጠት ነው። ከዛ አልፎ ደግሞ ፕሮሲኪዩት ከተደረገ በኋላ ደግሞ ሲመጣ ደግሞ እንዲህ ካደረግ ትቀጣለህ የሚለውን ማሳየት ነው። አንድ በዛ ፕሮሰስ ውስጥ ያለፈ ሰው መልሶ ወንጀል የመፈጸም እድሉ ጠባብ ይሆናል ብለን እናስባለን። እንዳንድ ሰው ማለት እንዳንድ ምክንያታዊ ሰው መልሶ ያን መንገላታት ውስጥ መልሶ ያን ሁኔታ ውስጥ ይገባል ተብሎ አይታሰብም። ስለዚህ እሱ በራሱ ዲትረንስ ኢፌክቱን ይፈጥረዋል፣ የገደቡን ውጤታማነት ያመጣዋል የሚል እሳቤ ወይም ደግሞ ሎጂካል መደምደሚያ ካልወሰድን በቀር እንደዚህ አይነት አደረጃጀቶች መኖራቸው ቢኖሩ ራሱ ምን ያህል ውጤታማ ይሆናሉ፣ ምን ያህል ሁሉ ደረጃ ይሆናሉ? ትልቅ ሪሶርስ የሚጠይቅ ስለሆነ አንድ የስለላ ተቋም ማለት እኮ አንድ ሰው ቤት ገባ ቤት ወጣ እያልክ በግልጽም በስውርም እሱን የምትከታተል ከሆነ ምን ፈጸመ ምን በላ ምን ጠጣ እያልክ የምትከታተል ከሆነ ትልቅ ሪሶርስ የሚጠይቅ ኃላፊነት ነው ይሄ በራሱ ማለት ነው። ስለዚህ እንደዚህ አይነት ነገሮች ደግሞ የሚፈጸሙት ከብዙ ነገሮች ጋር ይገናኛል። ከአገር ኢኮኖሚ ጋር ብዙ ምክንያቶች ይኖራሉና ኢቭን ተቋሙ ቢኖር እንኳን የመፈጸም አቅሙ የራሱ የሆነ ውስንነት ሊኖርበት ይችላል። ተቋሙ መኖሩ ግን አይከፋም። ህጉ እስካስቀመጠው ድረስ ወደፊት ይሄ ነገር ታሳቢ ቢደረግ እኛም የምንመክረው ወይም ጥቆማ የምንሰጠው እንደው መኖሩም ሊዘነጋም ይችላል እኮ ህጉ ላይ መኖሩ ራሱ ማለት ነው። ስለዚህ እሱን ታሳቢ መደረግ አለበት ወደፊት ብዬ አምናለሁ። በጣም መልካም እንቀጥላለን። ሌላው በጣም መሰረታዊ ነጥብ አንድ ሰው የፈተና ጊዜ ተሰጠው፣ በዛ የፈተና ጊዜ ውስጥ ምን አይነት ሁኔታዎች ሲከሰቱ ነው የገደብ ሁኔታው የሚሻረው የሚሉትን ነጥቦች ደግሞ እንግዲህ የቅጣት ገደብ ጊዜያዊ ነው ብለናል። ጊዜያዊ ነው ማለት ያ ወንጀለኛ የተባለው ሰው ወይም ጥፋተኛ የተባለው ሰው በሚሰጠው የፈተና ጊዜ ውስጥ ያንን የተሰጠውን ፈተና በአግባቡ መወጣት ካልቻለ የቅጣት ገደቡ ቀሪ ሊሆን እንደሚችል ህጋችንም ያስቀምጣል። እንግዲህ አይነቶቹ የተለያዩ አይነቶች ናቸው። ለምሳሌ በዛ የፈተና ጊዜ ውስጥ በቸልተኝነት ሌላ ወንጀል ቢፈጽም ወይም ደግሞ የጠባይ አመራር ደንቡን በተመለከተ በፍርድ ቤት የተሰጠውን ገደብ
አንዱን ጥሶ ቢገኝ ፍርድ ቤት ጠርቶ ማስጠንቀቂያ ይሰጣል። ተጠንቀቅ ሊያነሳው እንደሚችል ጠቅሶ ማስጠንቀቅ ይኖርበታል። ነገር ግን ከዛም አልፎ ደግሞ ሌላ ሆን ተብሎ ወንጀል ፈጽሞ ቢገኝ ወይም ደግሞ የጠባይ አመራር ደንቡን የማያከብር ከሆነ በተደጋጋሚ የሚጥስ ከሆነ ወይም የፈተና ጊዜው የተሰጠው የፈተና ጊዜ ወይም የተደረገለት የቅጣት ገደብ ውጤት እንደማያመጣ ከተረጋገጠ ያ የቅጣት ገደብ ተነስቶ ቅጣቱ ተፈጻሚ ሊሆን የሚችልበት ሁኔታ አለ ማለት ነው። እንግዲህ ቅጣት ገደቡ ከተነሳ ቅጣት ተወስኖበት ከሆነ ሰውየው ያ የተወሰነበት ቅጣት አዲስ በፈጸመው ወንጀል የሚጠየቅ መሆኑ እንዳለ ሆኖ ነገር ግን የተወሰነበት ቅጣት እንደገና እንዲፈጸም ሊደረግ ይችላል። ቅጣት ሳይወሰን ከሆነም ገደቡ የተሰጠው ደግሞ እንደገና ቅጣቱ ተወስኖ ያ የተወሰነው ቅጣት እንዲፈጸም ሊደረግ የሚችልበት ሁኔታ ይኖራል ማለት ነው። ስለዚህ የቅጣት ገደብ የሚነሳባቸው ወይም የሚሻርባቸው ምክንያቶች ያው አንደኛ ሌላ ወንጀል መፈጸሙ ነው። በዋናነት ሆን ብሎ በተለይ ሌላ ወንጀል ከፈጸመ ያው የቅጣት ገደቡ ይሻራል ወይም ይነሳል ማለት ነው። እስኪ ምናልባት ሌሎቹን ደግሞ አንተ ከሞላ ጎደል አንተ ያነሳቸው ናቸው አልዬ። ይሄ በፈተና ጊዜ ውስጥ በተለይ ከዚህ ከጠባይ አመራር ደንቦችን ከመጣስ ለምሳሌ አሳዳሪዎች፣ ጥበቃዎች፣ ሞግዚቶች ምናምን በሚኖሩበት ጊዜ ከነሱ ቁጥጥር ስር ለማምለጥ መሞከር፣ በቸልተኝነት ወንጀል ማድረግ፣ የተጣለበትን እምነት ማጉደል የመሳሰሉት ነገሮች ሲኖሩ ፍርድ ቤት በቀጥታ የሰጠውን ገደብ አውቶማቲካሊ ይሽረዋል ማለት አይደለም። 3 እርምጃዎችን ሊወስድ ይችላል። መጀመሪያ ማስጠንቀቂያ ሊሰጠው ይችላል ከመሰል ድርጊቶች እንዲቆጠብ። ሁለተኛው የፈተና ጊዜውን ሊያራዝምበት ይችላል። ለምሳሌ 2 ዓመት ከነበረ 3 ሊያደርገው ይችላል። 3 ዓመት ከነበረ እስከ 5 ዓመት ኤክስቴንድ ሊያደርገው ይችላል። ሶስተኛው ደግሞ አዲስ የጠባይ አመራር ደንብ ደግሞ እንዲከተልም ሊወስን ይችላል። ለምሳሌ አንድ መጠጥ ወይም አደንዛዥ ዕፅ እንዳትጠቀም ከእንደዚህ አይነት ቦታ ተቆጠብ የተባለ ሰው ይህንን ነገር እየደጋገመ ከሆነ ያስጠነቅቀዋል። ከዛም ሲያልፍ ገደሙን ሊያራዝምበት ይችላል። ከዛም ሲያልፍ ደግሞ ከቤትም እንዳይወጣ ፍርድ ቤቱ በቤት ውስጥ እንዲቀመጥ ወይ በአንድ በተወሰነ ስፍራ ላይ ተገድቦ እንዲቀመጥ ሊያዝም ይችላል ማለት ነው። ተጨማሪ የጠባይ አመራር ደንብ ሞር ፍሪደምን ወደ ከቤት እንዳይወጣማ ከበር ከቤት እንዳይወጣ ኢኔሴንስ በቃ አትሊስት ከሆነ አካባቢ ቁጥጥሩን ጠበቅ ሊያደርግበት ይችላል። ወይም ደግሞ የእነዛን ነገሮች ወደሚፈጽምበት አካባቢ እንዳይደርስ ሊያደርገው ይችላል። እሺ ለዚህ ነው ኮሚሽን እንድትሆን የተመኘሁት እኮ ለዚህ ነው። በነገራችን ላይ ሰውዬው ነፃነቴን ማረሚያ ቤት ልግባ ነው የሚለው። እሺ እነዚህን 3 እርምጃዎች ሊወስድ ይችላል ፍርድ ቤቱ። ከዛ ካለፈስ ማስጠንቀቂያ ከተሰጠው በኋላ በመጥፎ ጠባይ ከቀጠለ በፈተና ጊዜ ውስጥ አስበው አዲስ ወንጀል የሰራ እንደሆነ ግን ምንም ጥያቄ የለውም። ፍርድ ቤት ይሄን እየታገሰ ይኖራል። ወይም ደግሞ የፈተና ጊዜው ላልተወሰነ በቃ ሁልጊዜም ኦፕን ኢንድ ሆኖ ይቀራል። እንደ መብት አይደለም። ገደብ በመሰረቱ ፕሪቪሌጅ ነው ወይም ልዩ ሁኔታ ነው እንጂ እንደ መብት ሪኳየር የሚደረግ ነገር አይደለም። ምንም እንኳን ልዩ ሁኔታውም ራሱ በመስፈርት ላይ መወሰን አለበት፣ በዘፈቀደ መወሰን የለበትም ቢባልም ማለት ነው። ስለዚህ ይህ ሊመጣ ይችላል ነው እንግዲህ ቅድም እንዳልከው ነው። አስበው አዲስ ወንጀል የተፈረደበት ከሆነ እንግዲህ ዳግመኛ የፍርድ ማገድ ትዕዛዝም ሊሰጠው አይችልም። ለምሳሌ አንድ ሰው ወንጀል ፈጸመ፣ ተገደበለት። ከዛ በኋላ መልሶ አዲስ ወንጀል አስበው የሚፈጽም ከሆነ ሁለተኛ ስለ ቅጣት ገደብ ሊያወራ አይችልም ነው በሁለተኛው የጥፋተኝነት ወይ ደግሞ ጥፋተኝነት በተሰጠበት መዝገብ ላይ። ሌላው ፍርድ ቤቱ አግዶት የነበረውን የቅጣት መወሰን በመሻር ቅጣት ወስኖ እንዲፈጸም ያዛል። ተወስኖ የነበረ ከሆነ ደግሞ ቅጣት እንዲፈጸም ያደርጋል። ገደቡ የተነሳው ደግሞ ታስቦ አዲስ ወንጀል መፈጸም ከሆነ ደግሞ የቀድሞውና አዲሱ ቅጣት ተደምሮ እንዲፈጸም ይደረጋል ማለት ነው። ስለዚህ የፈተናው ጊዜ ፍሬ አለማስገኘቱ የሚያስገኘው ውጤት ምንድን ነው? እነዚህ ነገሮች ሊሆኑ ይችላሉ ማለት ነው። ትልቁ ፒክቸር የገደቡ ተሽሮ ሰውየው
ነፃነትን ወደሚያሳጣ የቅጣት አፈጻጸም ወይም ወደ ማረሚያ ቤት በተወሰነው ቅጣት ልክ እንዲፈጸምበት ሊደረግ ይችላል ማለት ነው። ስለዚህ ቅድም ያልነው ለምሳሌ ይሄ የጠባይ የመከታተያዋ ኮሚሽኑ ማለት ይቻላል ኮሚሽኑ መቋቋም አለበት ብለን ሀሳባችንን ስንሰጥ ሁለተኛው ምክንያት የቅጣት ገደብ እንዲሰረዝ ወይም ቀሪ እንዲሆን የሚያደርገው ሁለተኛው ምክንያት ያ የተሰጠው የቅጣት ገደብ መልካም ፍሬ የማያፈራ መሆኑን ፍርድ ቤቱ ሲያረጋግጥ መሆኑ ስለሆነ ሁለተኛው ምክንያት ይሄ ስለሆነ ያንን የሚያረጋግጠው ደግሞ ፍርድ ቤት በተገቢው ሁኔታ ክትትል ተደርጎ ሪፖርት ሲቀርብ እንደተባለው በህጉ ላይ በተቀመጠው መሰረት ሪፖርት ሲቀርብ ከዛ ሪፖርት ወይም ደግሞ በተለያየ መንገድ በሚደረገው ክትትል ስለሆነ ይሄንን ሁለተኛውን መስፈርት ወይም ሁለተኛውን ሁኔታ በተገቢው መንገድ ህጉ እንዲፈጸም የግድ ይሄ የተባለው ኮሚሽን ወይም ደግሞ የጸባይ መከታተያ ተቋሙ መኖሩ ኢምፖርታንት ነው ብለን እናምናለንና ያው በድጋሚ ይታሰብበት ነው። አመሰግናለሁ አሊ። አይ ቲንክ ስለ ገደብ በጣም ብዙ በርካታ ነገሮች አነሳን። ከዚህ በላይ የተለየ የምትጨምረው ነገር ከሌለ የዛሬው ውይይታችን እዚህ ላይ ቢያበቃ መልካም ያስባለሁ። ውይይታችን እዚህ ላይ ቢገደብ ያስባለሁ። ክቡራትና ክቡራን ቅጣትን በገደብ ስለማቆም ወይም ስለ ቅጣት ገደብ ዘርዘር ያለ መረጃዎችን እንዳቀረብንላችሁ በዚህም ደግሞ እናንተ ግንዛቤ እንዳዳበራችሁ ተስፋ እናደርጋለን። ስለነበረን ቆይታ እጅግ በጣም እናመሰግናለን። አጋርነታችሁን ላይክ፣ ሼር እና ሰብስክራይብ በማድረግ አሳዩን። ስለነበረን ቆይታ መልካም ጊዜ እናመሰግናለን። በድጋሚ እስከ ሳምንት ቸርን ሰንብት። ቻው።